ማዘር እና አይኗን ተሻላት ብዬ ማለት ነው። አይኗን ተሻላት ብዬ አሁን ደግሞ 15 ቀን አልሞላው ማለት በቃ ያለውን ነገር ከጎን ምናምን የጎዳደሉ ነገሮችን አሟላው። አሁን ደግሞ እንግዲህ አላወራንም ነበር፣ ወር ሙሉ ነበር። እኔ ስራ በጣም መስሎብኝ ስለነበር نعم طيب شوي ايوه طيب ይመስለኛል ስራ ላይ ሆና ነው እህታችን። ኦኬ እርታን እየተጠረሰ ነበር። ችግር የለውም አናቀ እና ጡቷን አመማት ማለት ነው። ግራ ጆሮዋን ነበር መጀመሪያ፣ ከዛ ደግሞ ግራ አይኗን ነው። አሁን ደግሞ ግራ ጡቷን አመማት ማለት አሁን በቃ የጎደለውን ሞልቻለሁ፣ ለራሴ እኖራለሁ ብዬ ነበር ያሰብኩት። ምን ልበል በቃ ግራ ገባኝ። ማለት ወደምሄድበት ጠፋኝ። አመመኝ ስትለኝ በቃ የልጁ ህመም አለ። ገጠር ውስጥ ነው የምትኖረው። ለራሴ መኖር አልቻልኩም። ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል። ደግሞ በዛ ላይ አረባለሁ ማለት በጣም ልበል እነሱ ራሱ ወክብ ያሉ ናቸው። ወክብ ያደርጉሃል ስራ በዛ ላይ ብዛት። ከዛ ደግሞ ከቤተሰብ ጋር እንደዚህ አይነት ነገር ስሰማ በጣም ከፋኝ ማለት ነው። ከዛ በቃ ምን ሊያርግ ግራ ገባኝ ማለት ነው። አሁን ራሱ በቃ የሆነ ራሴን ባጠፋ በጣም ደስ ይለኛል። የመጨረሻ እንትን ላይ ነው ያሉት። በጣም ከፍቶኛል፣ ግን ማን ያግዛታል ብዬ ደግሞ ራሴን አስጠናለሁ። በቃ ነገሮች ሁሉ እኔ ላይ ተጫኑብኝ። ለምን ፈጣሪ ለምን እንደዚህ እንደሚያደርግኝ አላውቅም። አንድ ጓደኛ የሚያዳምጠኝ እንደዚህ የሚያዳምጠኝ ሰው ነበር የምፈልገው። በዚህ ያሉት ሁሉ የሚፈልጉት ከኔ ገንዘብ ነው፣ ገንዘብ ብቻ። በቃ ቤተሰቦቼ እነዚህ ዘመዶቼ ነው ብር ላኪልን። የለኝም እኮ ማዘርን እንደዚህ እያገዝኩኝ ነው ካልኳቸው አረባገር ሰልሽ ታዋገር ሲባል ብር የሚታፈስ ነው የሚመስላችሁ የገጠር ሰዎች። በጣም ከፍቶኛል በዚህ ሰዓት ያለሁበት በጣም የሚያስጠላ ነው። አይዞሽ አፎሚ፣ በመጀመሪያ እንኳን መጣሽ። ስለመጣሽ በጣም ደስ ብሎናል። ምንድነው ከሁሉ በላይ አንድ ማወቅ መረዳት ያለብሽ ነገር ምናልባት አንቺ ጋር ትንሽ ድምጽ ስላለ እስከዛው ነው ይታያት አሪፍ ነው። ሰዎች ድምጽ ይረብሻል። ምንድነው በመጀመሪያ ደረጃ እኔ አፎሚያ ለአንቺም እና ለሌሎች እህት ወንድሞች መናገር የምፈልገው ነገር በዚህ አጋጣሚ በአረብ ሀገራት ያላችሁ እህቶች በአረብ ሀገር ተሰዳችሁ በዛ በረሃ ገንዘብ ሜክ እያደረጋችሁ ያላችሁ እህቶች በአጠቃላይ እናንተ የበረሃ አንበሶች ናችሁ። የበረሃ አንበሶች ናችሁ። እጅግ በጣም ከባድ ነው። ሰው ከሀገሩ ውጪ ወጥቶ አዲስ አይነት አስተሳሰብ፣ አዲስ አይነት እሳቤ፣ ወጣ ያለ ባህል ባለበት አካባቢ በሰው ዘንድ ተገላምጦ ምራቅ ተተፍቶባችሁ፣ ተገፍታችሁ፣ ተሰድባችሁ፣ ከፎቅ ፎቅ ተወርውራችሁ፣ የፈላ ውሃ እየተደፋባችሁ፣ ጾታዊ ጥቃት እየደረሰባችሁ በእውነት በአገር ቤት ያለ አባታችሁን ያማረ ሸማ የምታለብሱ፣ ያማረ ጋቢ የምታለብሱ፣ ያማረ ኩታ የምታለብሱ፣ በአገር ቤት ያለች እናታችሁን ያማረ ቀሚስ የምትገዙ ድንቅ የበረሃ አንበሶች ናችሁ እናንተ። በአገር ቤት ያሉ ወንድሞቻችሁ፣ በአገር ቤት ያሉ እህቶቻችሁ ከሰው በላይ ደረቶቻቸውን ነፍተው እንዲሄዱ የምታደርጉ ድንቅ የበረሃ አንበሶች ናችሁ። ይሄ በጣም 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 በጣም
የሚደነቅ ነገር ነው በመሰረቱና ምንድነው ይሄ ነገር ምናልባት ኢትዮጵያ ውስጥ ብዙዎች ጋር አለ ሰው ከሀገር ቤት ከወጣ በኋላ ሁሉም ነገር ያለፈለት አልጋ ባልጋ የሆነለት ይመስለዋል ኢትዮጵያ ውስጥ ያለ አብዛኛው ህብረተሰብ ልክ እንደዛ ነው በነገራችን ላይ ገጠር የሚኖር ሰው ብቻ ሳይሆን አዲስ አበባም ጭምር ያለ እያንዳንዱ ሰው አንድ ወዳጁ አንድ ዘመዱ አንድ ወንድሙ አንድ እህቱ እግራቸውን ከሀገር ቤት እንግዲህ እንዳስወጡ በቃ ገንዘብ የሚያፍሱ ገንዘብ የሚያገኙ ምናምን ነው የሚመስላቸው እንኳን በአረብ ሀገር ይቀርና ተወዳጆች በአሜሪካ ውስጥ ራሱ በጣም ብዙ ኢትዮጵያውያን አይሞላላቸው ቢሉ በጣም ከባድ ነው ኑሮ በጣም ከባድ ነው ወጪ የዛን ያክል ነው ሁሉም ነገር አልጋ ባልጋ ይሆንላቸው አንዳንድ ጊዜ እዚህም ሀገር ቤት ያለን እህቶች ወንድሞች ውጭ ይላሉ ዘመዶቻችሁ ውጭ ይላሉ ቤተሰቦቻችሁ ብታስቡ መልካም ነው ሶ እህታችን አፎሚ እንግዲህ ትልቅ ያስከፋትን ነገር ሁላችሁም ሰምታችኋል ምናልባት አፎሚ የት ነው የምትኖሪው የት ሀገር ነበር የምትኖሪው ሳውዲ አረቢያ ነኝ ለት በፊት አርሲ ሮቤ ነው ተወልጄ ያደግኩት ኦኬ አሁን የምትኖሪው የት ነው ሳውዲ አረቢያ ኦኬ እሺ እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ምንም ቢሆን እህታችን አፎሚያ ባለችበት ሀገር እየሰራች እየለፋች ያለች ነች ስራ ያላት እህታችን ነች ነገር ግን ትልቁ የጨነቃት ነገር የእናቷ ህመም ነው ስለዚህ እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና አምናለሁ እዚህ ውስጥ ያላችሁ እህት ወንድሞች በአጠቃላይ ሰውን ለመርዳት አንድ ሰው የግድ ኦርቶዶክስ መሆን አይተበከበትም የግድ ፕሮቴስታንት መሆን አይተበከበትም የግድ ሙስሊም መሆን አይተበከበትም ሰው ለመሆን ማነው ሰው ለመርዳት ሰው መሆን በቂ ነው ስለዚህ እዚህ ውስጥ ያላችሁ እህት ወንድሞች ሙስሊም ሳይል ኦርቶዶክስ ሳይል ፕሮቴስታንት ሳይል መርዳት የምትችሉ በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና ባለችበት ሀገር ሆና እንደ ህልሟ እንደ ሐሳቧ ለእናቷ መድኃኒት ትገዛ ዘንድ እናቷም ታከማ ከህክምናው ታጋግም ዘንድ ሁላችሁ የተቻላችሁን ያክል እርዷት ታግዟት አፎሚያ መርሳት የሌለብሽ ነገር ምንድነው አንድ እንድታቂ እንድትረጂ የሚፈልገው ነገር ላንቺ ኦኬ ክርስቶስ ከከፈለው ዋጋ ጋር የሚነጻጸር አንዳች ነገር የለም መረዳት ያለብሽ ትልቁ ነገር ያንን ነው ክርስቶስ ላንቺ ነፍስ ትልቅ ዋጋን ከፍሏል ሶ እናትሽ ልትታመም ትችላለች ሌላ ወንድምሽ ሊታመም ይችላል በዙሪያሽ ያሉ ሰዎች ሊያጡ ይችላሉ ሊቸገሩ ይችላሉ አንዳችም ነገር ግን ክርስቶስ ላንቺ ነፍስ ከከፈላት ዋጋ ጋር የምትነጻጸር አይደለም ስለዚህ በእንደዚህ አይነት ሁኔታ ላይ ሆናችሁ አይ በቃ ተስፋ ቆርጫለሁ አይ የለም በቃ ራሴ ማጥፋት አለብኝ የሚል አይነት አማራጭ ውስጥ በፍጹም መግባት የለባችሁ ይሄ በጣም ትልቅ በደልም ስለሆነ ማለት ማፈን አንዳንድ ጊዜ እግዚአብሔር ልመናችንና ጮታችን እንዲሰማ በጣም በእምነት መጠንከር ያስፈልጋል በእምነት መጠንከር ማለት ደግሞ በነገራችን ላይ ቤተክርስቲያን ሄዶ እየጮሁ ማልቀስ አይደለም በእምነት መጠንከር ማለት በእምነት መጽናት ነው ለምሳሌ በማቴዎስ ወንጌል ምዕራፍ 9 ላይ እንደምታስታውሱት ከቁጥር 20 ጀምሮ 12 ዓመት ደም ሲፈሳት የነበረችው ያቺ ሴት ከዛ ሁሉ በሽታዋ ልትድን ይቻለችው 12 ዓመታት በአጠቃላይ ይዟት ከነበረ ደዌያው ልትድን ይቻለችው ከመቀጽበት እጅግ አምረራ በማልቀሷ ወይ ደግሞ ወደ ክርስቶስ በመጮህ ሳይሆን በእምነት የክርስቶስ ኢየሱስን የልብሱ ዘርፍ በመንካቷ ስለዚህ አንዳንድ ጊዜ በጣም የጋሉ ጩኸቶች ብቻ አላደለ የልባችን ቋጠሮ እንዲፈታ ምክንያት ይሆናሉ ማለት አይደለም ስለዚህ አፎሚያ እናትሽ ልትተመም ትችላለች ግን በእምነት ጸንቶ በእምነት ጠንከር ብሎ ጸሎት ማድረግ ያስፈልጋል ባለሽበት ቦታ ሆነሽ እግዚአብሔር አምላክ ለእናትሽ ምሕረቱን እንዲሰጥ ለወንድምሽም እግዚአብሔር አምላክ ጤናውን ይመልስ ዘንድ በጣም በጣም ጸሎት ያስፈልጋል ከዛ ውጪ ግን እግዚአብሔር እንደሰጠ እግዚአብሔር ይነሳል እናትሽ ታመዋል መቼም እግዚአብሔር አምላክ ከህመማቸው ይፈውሳቸው ነገር ግን ቢያርፉ ራሱ ቢሄዱት ወደ ክርስቶስ እቅፍ ነው ከክርስቶስ ጋር ሰጣ ገባ ውስጥ አንዳንድ ጊዜ ባነገባ መልካም ነው እግዚአብሔር ሰጠ እግዚአብሔር ነሳ ያለው ኢዮብ ለዛ ነው ኢዮብ እጅግ በጣም የሚወዳቸው ልጆቹን በአጠቃላይ በአንድ ቀን ውስጥ አጣ ተወዳጆች በአንድ ቀን ውስጥ ለዘመናት ያፈራው ንብረት አጣ በጣም 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 በቃ በብዙ ጊዜያት ውስጥ አግኝቶ የነበረውን ገንዘብ ሁሉ አጣ ልጆቹን አጣ
ነገር ግን እግዚአብሔር ሰጠ እግዚአብሔር ነሳ ነው ያለው። ለአንቺ እንዲህ አይነት መልካም እናትን የሰጠሽ እግዚአብሔር ነው አፎሚያ። በተመሳሳይ እንደዚህ አይነት እጅግ በጣም የምትሳሲለትን ወንድምም ጭምር የሰጠሽ እግዚአብሔር ነው። እርሱ እንደሰጠ ደግሞ እርሱ መንሳት ይችላል። እርሱ መንሳት ይችላል ማለት ግን አይ ቢታመሙ እንደው ቢያነቡም ጸጥ በያቸው ማለት ግን አይደለም። እያለን ያለነው ምንድነው አፎሚያ? እንዲህ አይነት ከባድ ፈተናዎች ሲመጡ በእምነት ቆሞ ጸሎት ማድረግ እንጂ አይ ራሴን ማጥፋት አለብኝ ብሎ ክርስቶስ የከፈለልን ዋጋ ረስተን ኦኬ ምንም ነገር ይሁን ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም። እና ክርስቶስ ኢየሱስ የከፈለልን ዋጋ ዘንግተን እና ረስተን አይ በቃ ራሴን ማጥፋት አለብኝ ማለት ስህተት ነው፣ ትክክለኛ አማራጭም አይደለም። ስለዚህ በዚህ አጋጣሚ እንዲህ አይነት ሁኔታ ላይ ያላችሁ እህት ወንድሞች ካላችሁ በቻላችሁት አቅም በእምነት ጸንቶ ጸሎት ማድረግን ባህል እናድርግ። ቤተክርስቲያን ሄደን አብዝተን ስላለቀስን መሬት ቤት ስለተንከባለልን በቃ አድርገው በቃ የኔ መድኃኔዓለም በቃ ይሄን አድርገው ስላለን ብቻ ይሆናል ማለት አይደለም። ፈቃድ እግዚአብሔር የሚባል ነገር አለ ተወዳጆች። ፈቃድ ይሁን በሉት እስቲ ጸሎት ስታደርጉ እግዚአብሔር ሆይ በቃ ሲፈቃድ ይሁን ብላችሁ ልመናችሁን አቅርቡ። ሲቀጥል ደግሞ በእምነት የሚቀርብ ጸሎት ያስፈልጋል። በእምነት ብያችኋል። አንደዚህ ጩኸታችን ብቻውን ትርጉም የለውም። ጩኸት ብቻውን እንባ ብቻውን ትርጉም የለውም። በእምነት ያስፈልጋል። ኦኬ በእምነት ጸሎት ማድረግ በእምነት እግዚአብሔርን መጠየቅ ያስፈልጋል። ካልሆነ ግን እርምጃችን ትክክል አይሆንም። እና አፎሚያ በርቺ። በውስጥ መልእክት የሚያስቀምጡልሽ እህት ወንድሞችሽን መልሽላቸው። ባለሽበት ቦታ ደግሞ ለእናትሽም ለወላጅ እናትሽም እንዲሁም ደግሞ ለወንድምሽም ጭምር በእምነት ጸሎት አድርግልሽላቸው። እግዚአብሔር ጸሎትሽን ሰምቶ ልመናሽን ተቀብሎ ጤናውን ሰላሙን ይመልስ ዘንድ የአምላካችን እግዚአብሔር ፈቃዱ ይሁን። ስለመጣሽ እናመሰግናለን። እሺ አፎሚያ። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስላስገባኝም በጣም ነው የማመሰግነው። ማለት አንዳንዴ የሰው ልጅ የሚተነፍስበት ቦታ ይፈልጋል እና ያንን ስላደረግልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሌላ ምልክት ነገር ምንም የለም። ሁላችሁም እዚህ ጋር ያላችሁት ከጎኔ ስለሆናችሁ አመሰግናለሁ እህት ወንድሞቼ። እኔ የገንዘብ ችግር ሳይሆን በቃ የሰው ችግር ነው ያለኝ። ሰው የለኝም። በቃ ማለት ሰው የለኝም ስልክ የሚያዳምጠኝ ሰው የለም ነው እንጂ ሌላ ነገር የለብኝም። እግዚአብሔር ይመስገን እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን አፎሚያ። እኛም በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በርቺ። እሺ አሜን። እሺ በጸሎት አስቡኝላችሁ። እሺ አፎሚያ። የኔ ተወዳጆች እሺ ለሌሎቻችሁ እድል ልስጥ። በተለያዩ ጉዳዮች ገብታችሁ ሀሳብ ማቅረብ የምትፈልጉ ካላችሁ ለሌሎቻችሁም እድል ልስጣችሁ። ምናልባት ኢንቫይት ሳደርጋችሁ ቶሎ ቶሎ አክሴፕት ብታደርጉት መልካም ነው የኔ ተወዳጆች፣ ሰዓት ለመቆጠብ። እሺ ሰላም እንደምን አለ? ይሰማል? ሰላም ፈለገ፣ እንዴት ነህ? እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ይሰማል? አይሰማም? ይሰማል? የኔ አይደል ተወዳጆች፣ እንዴት ነው ነገር? ኦኬ እሺ። ለሌሎች ሰዎች እድልስ ምናልባት ኔትወርካችሁ ቶሎ ቶሎ ማይሰራ ከሆነ በቻልነው አቅም እህት ወንድሞቻችን
ሌሎቹም እንዲደርሳቸው ለነሱ እድል እንሰጣለን። እሺ ይቅርታ እንግዲህ ቶሎ ቶሎ ሰዎች እየገቡ ራስን በማጥፋት ስሜት፣ በትዳር፣ በእጮኝነት፣ በተለያዩ ጉዳዮች ላይ ተስፋ በመቁረጥ ላይ ያላሉ እህት ወንድሞቻችን እድል እንሰጥና ያው ለነሱን አውርተን እንሄዳለን ማለት ነው። ኦኬ ቶሎ ቶሎ ፕሊስ አክሴፕት አድርጉት። እንግዲህ የኔ ኔትወርክ ካልሆነ እንዴት ነው ነገሩ? እሺ ኦ ሄሎ ነይ ግቢ ፕሊስ። እንግዲህ የኔ ኔትወርክ ካልሆነ ምናልባት የምትገቡ እህቶች ወንድሞች በቻላችሁት አቅም እንትን በሉ፣ ቶሎ ቶሎ አክሴፕት በሉት። እሺ ቶሎ ቶሎ ሄሉ ተወዳጅ እህታችን አክሴፕት አድርጊው። እሺ አክሴፕት አድርጊውና ግቢ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባሬ ይጎድለኛል። ሰላም እንዴት አለሽ ሄለን? እግዚአብሔር ይመስገን። አክብረሽን ስለመጣሽ በጣም 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 ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ ሄሉ አንዳንድ ቪዲዮዎችን እየተመለከትኩ ነበረ እና እጅግ በጣም ነው ደስ ያለኝ። ያው ወደ ቤተክርስቲያን እየቀረብሽ እንደሆነ በፊት መንገድ ተመልሰሽ ወደ ክርስቶስ ለመቅረብ እርምጃዎችን እየጀመርሽ እንደሆነ ተመልክቼ ነበረ እና እስኪ አሁን ያለሽበትን ኮንዲሽን ምናልባት እኔ ስለማላቅ ምናልባት ከሌሎች ሰዎች ጋር የተመካከርሽውን ጉዳይ ከእንደገና አዲስ አንቺንም ከመመከር፣ ምክንያቱም ምክር በራሱ ያሰለቻል እና አሁን ላይ ምን አይነት ሁኔታ ነው ያለሽው? በጣም ደግሞ ምናልባት አንዳንድ ጊዜ ሰዎች ወደ ክርስቶስ መቅረብ ይፈልጉና አንዳንድ የሚፈሩት ነገር አለ፣ የሆነ ጸጸት ምናምን ነገር እና እንደዚህ አይነት ነገሮች አሁን ሲፈትኑሻል ወይ? አለ አይደል እኔ ለመቅደሱ አልገባም፣ እኔ ለቅዳሹ አልገባም የሚል ስሜት አሁን ይረብሽሻል ወይ? እነዚህ ነገሮች አሁን ያለሽባቸው ነገሮች ትንሽ ብታማክሪ ደስ ይለኛል። እሺ አመሰግናለሁ። በዚህ አጋጣሚ ብዙ ሰው ፍቅራቸውን አሳይተውኛል እና እኔ እንጃ ይሄን ያህል ሰው የኔ መለወጥ ያስደስተዋል ብዬም አላስብም ነበር እና አዎ ፍርሃት አለኝ። አሁንም ቢሆን በሁለት መንገድ ላይ ነው ያለሁት እና እንጃ ወደ ሳወራ ራሱን ፍርሃት እያለኝ ነው። አንተ ቤት ገብቼ ማውራት ይሉኛል፣ ግን እፈራለሁ በጣም የመናገር። ለምን እንደማወራው አይደለሁም፣ በጣም ፈሪ። ለምን ስለማከብርህም ይሆናል እኔ አላውቅም፣ እንጃ ለእኔ አልገባም ብዬ ስለማስብም ይሆናል። ኦኬ አረ ሄሉዬ ይህን እንዲህ አይነቱን ልብ እኮ እግዚአብሔር ይወዷል። ስለ እውነቴን ነው። አንድ ቤላ የሚባል ወንድም አለ እዚህ ቲክታክ ላይ፣ ምናልባት ኮንተንቱን አይተሽ ይሆን አላውቅም እና እሱም ልክ እንደዚሁ በጣም ልቤን የሚያስደነግጥ ነገር ነበር የነገረኝ። እንደ አጋጣሚ እኔ ከሌሎች ወንድሞች ጋር አንዳንድ መንፈሳዊ ነገሮችን ለማውራት ድንገት በኮርስ ስገባ እሱን አገኙትና በፍጹም አይገባኝም፣ መንፈሳዊ የሆኑ
ሰዎችን ስላየ ማለት ነው። እንዲህ አይነት ቦታ ላይ ማውራት በፍጹም አይገባኝም ያለው። ግን ሄሉዬ መድኃኒት እኮ የተዘጋጀው ለበሽተኛ ሰው እንጂ ያው ለዳነ ሰው አይደለም። እና ምንም ነገር እንዳፈሪ። እኔ ብታይ በጣም ተጫዋች ሰው ነኝ። በጣም ቀልድ ላይ ቀልዳለሁ፣ ቁም ነገር ላይ ቁም ነገረኛ ነኝ እና ምንም እንዳታስቢ። እና እስቲ ያው አሁን በደንብ ውስጥሽን መረዳት ስለፈለኩኝ ነው። በመጀመሪያ ምን አይነት ህይወት ላይ ነበርሽ? ከዛ በኋላ አሁን ምን አይነት መንገድ ነው የጀመርሽው? እና በዋናነት ማወቅ የምፈልገው የመጨረሻ እንግዲህ አሁን እንደምናየው ወደ ክርስቶስ እየቀረብሽ ነው፣ ወደ ቤተክርስቲያን እየቀረብሽ ነው እና ውስጥሽ የሚረብሽሽ ነገር አለ ወይ? እኔ ለመቅደሱ አልገባም፣ እኔማ በቃ አለ አይደለ ለቅዳሴው አልገባም ሚሉ እነዚህ አይነት ጸጸቶች አሉ ወይ? አሁንስ ሲነሱን አውሪኝ እስቲ ሄሉዬ፣ እኔም ትንሽ ላዳምጥ። አሁን ውስጥ ፍላጎቱ አለ የምመለስ፣ ግን በጣም እፈራለሁ። በቃ እንጂ አንዳንዴ ፈጣሪ ያለ ወይም ለምንድን ነው የኔን ጸሎት የማይሰማኝ ብዬም ብዙ ጊዜ ማማረርበት ጊዜ አለና አሁን ላይም በጣም ግራ የተጋባ ስሜት ላይ ነው ያለሁት። ምን እንደምል አላውቅም። እነዛ ስሜቶችሽን ንገሪኝ እስኪ፣ ምንድን ናቸው? በምን አይነት ነገር ማለት ለምሳሌ ወደ ቤተክርስቲያን ቀርበሽ ሊሆን ይችላል፣ ቤትሽ ሆነሽ ሊሆን ይችላል። ምን አይነት ጸሎት ጸልየሽ ነው ሳይመለስ የቀረው ሄሉ? እና ደግሞ ምን አይነት ነገሮች ናቸው የሚያስፈሩሽ? ያው አሁን እኔ ምንድነው መሰለሽ ተረድተሽኛል ብዬ አስባለሁ። አሁን ዝም ብዬ አንቺን አስገብቼ ምንም ሳትናገሪ ይኸውልሽ ሄሉ እንደዚህ እንደዚህ አድርጊ፣ እንደዚህ እንደዚህ ነው፣ እሺ ይሄ ደግሞ እንደዚህ አድርጊው ምናምን ለማንም ሰው ቀላል ነው። ምክርና ቦክስ ለሰጪው ቀላል ነው እንደሚባለው። ግን አንዳንዴ ተግባብቶ ደግሞ መነጋገር ደግሞ የበለጠ መፍትሄ ያመጣል። እንደምታውቂው በእኛ ቤተክርስቲያን ብዙ ጊዜ ነገሮችን እስቲ ያው እንዲህ ቀረብ ብሎ ምናምን ማውራቱ በእርግጥ ባይለመድም ግን በጣም አስፈላጊ ነው። እና ንገሪኝ እስቲ ምንድን ነው ምናልባት በጣም በተደጋጋሚ ወደ እግዚአብሔር እየጮሽ እየጸለይሽ ያልተመለሰው ነገር እና ደግሞ የምትፈሪው ነገር ምንድን ነው ሄሉዬ? በደንብ አድርገሽ ንገሪኝ እንዳታስቢ። ማለት ከዚህ ነገር መውጣት ፈልጋለሁ እና ብዙ እኔ እንጃ ምን ተብሎ እንደሚጸለይም አላውቅም። እኔ አላውቅም፣ እንደዛም ሲሆን ይሆናል አላውቅም። ብቻ እጸልያለሁ፣ ግን የኔ ጸሎት አይሰማኝም እንዴ ፈጣሪ? ምን ነው ብዬ ብዙ ጊዜ አነባለሁ፣ ግን እስካሁን ምንም የተመለሰልኝ ነገር የለም እና በቃ ከአምላኬ ጋር ሁሌ እንደተጣላው ነው። በቃ ለምንድን ነው ከዚህ ቤት ሙያ ያወጣኝ? እኔስ ልጁ አይደለሁም ወይ? ሌላ ፈጣሪ አለ ወይ? ሄሉ አታልቅሺ፣ እሺ ሄሉ። ምን አለ መሰለሽ አንዳንድ ነገሮችን በደንብ እናወራለን። እኔም ብታይ በጣም ልክ እንደዚህ የተፈተንኩባቸው አጋጣሚዎች ነበሩ እና በደንብ እናወራለን። ግን አለ አይደለ አንቺን የሚያስከፉ ነገሮች እኛንም ስለሚያስከፉን በቻልሽው አቅም አታልቅሺ እና ንገሪኝ፣ ሰማሻለሁ። ሄሎ ማይክሽን ክፈችው። ሄሎ አታልቅሺ እሺ። እሺ ቆይ ስላልተመለሱት ነገሮች እየነገርሽኝ ነበር እና በደንብ ንገሪኝ። ይሄ ለቅሶ ምናምን እያስቆመሽ እንትን የምትይ ከሆነ ትንሽ ሀሳቡ ስብስብ ስለማይል ውስጥሽ ያለውን ነገር እንዳለ አውጥተሽ ንገሪኝ። በደንብ እግዚአብሔርን እየጠየቅሽ ያልተመለሰልሽ ምን ልንገር ማለት እንዲህ ማውራት አልችልም እና ንገሪኝ እስቲ የምትፈሪያቸው ነገሮች ምንድን ናቸው? ከዛ በፊት ግን ወደ
እግዚአብሔር ጸሎት አድርገሽ ያልተሰሙት ነገሮች ምንድናቸው? እነሱን በደንብ አድርገሽ ንገሪኝ። በደንብ እኔም እሰማሻለሁ፣ እንዳታስቢ። ያልተመለሱልኝ ነገሮች በቃ ከዚህ ህይወት ወጥቼ በቃ የራሴን በቃ ንጹሐን ሄለን ሆኜ ወደ እግዚአብሔር የምቀርብበትን እንትን በቃ ወደ ፈጣሪ መጸልየው እና እውነት ለመናገር ቤተክርስቲያንም ሄጄ አላውቅም። እኔ እንጃ ቤቴ ነው በቃ መጸልየው እና ምናልባት እዛም ስላልሄድኩ ይሆናል ብዬ አስባለሁ። አንዳንዴ ሄጄ አላውቅም እና ምን ተብሎ እንደሚጸለይም አላውቅም። በቃ ዝም ብዬ በቃ ምንድን ነው ያደረኩት ብዬ በቃ ጸልያለሁ ብቻ መለስተም ይሆናል ብዬ ሄሉ ምን አለ መሰለሽ የምትፈሪያቸውን ነገሮች ለእኔ ከመንገርሽ በፊት ስለዚህ ጉዳይ የተወሰነች ነገር ልበልሽ። እግዚአብሔር አምላክ በጣም የሚገርምሽ ነገር ለእኔና ለአንቺ ከኔና ከአንቺ የበለጠ ማለት እኔ ለራሴ ከማስበው ከምጨነቀው የበለጠ ሄሉ አንቺም ለራስሽ ከምታስቢው ከምትጨነቂው የበለጠ ቅዱስ ዮሐንስ በመጽሐፉ በወንጌሉ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲሁ ወዷል ነው ያለው። ማለት እንደው ምድራዊ የሆነ ፍቅር እንኳን ተራ ፍቅር ነው፣ ግን ምድራዊ ለሆነሽ ፍቅር እንኳን ሰዎች ለሰው ራሳቸውን አሳልፈው ይሰጣሉ። ክርስቶስ ግን እንዲሁ ነው እኛን የወደደን፣ በጎ ምግባር ሳይኖረን መልካምነት በእኛ ላይ ሳይታይ ምንም አይነት በጎ ምግባር የሚባል ነገር እኛ ጋር ሳይኖር እንዲሁ ነው የወደደን እግዚአብሔር። እና አንድ ግን ማወቅ ያለብን ነገር እግዚአብሔር ስለኛ ያስባል፣ እግዚአብሔር ስለኛ ይጨነቃል፣ እግዚአብሔር እኛን ይወደናል ማለት ግን ሄሉ እኛ ምን ጠይቀውን ነገር በአጠቃላይ ያደርግልናል ማለት አይደለም። ምን ልልሽ ፈልጌ ነው መሰለሽ፣ አንዳንድ ጊዜ እግዚአብሔር አምላክ አንደኛ በወቅት በጊዜ ነገሮችን የሚሰራ አምላክ ነው። ሲቀጥል ደግሞ አንዳንድ ጊዜ እኛ የምንጮኸው ጩኸት ትክክል ላይሆን ይችላል። እኔ ሄሉ ወደ ቤተክርስቲያን አገልግሎት ከመምጣቴ በፊት በስፖርት ህይወት ውስጥ ነበር ያለፍኩት። የልጅነት ጊዜም በሩጫ ህይወት ነበር ያሳለፍኩት እና በጣም በሚገርማችሁ ነገር ክርስቲያኖች ወንድሞች፣ ምናልባት ከዚህ በፊት ተናግሬ ይሁን አይሁን አላስታውስም፣ የሩጫ ህይወት የጀመርኩት ወደ ውጭ ሀገር ለመውጣት ነበር። የዛን ጊዜ እንኳን የቤተክርስቲያን አገልጋይ ልሆን ይቅርና ቤተክርስቲያንን በቅጡ አላውቃት። የስም ኦርቶዶክሳዊ ታውቃላችሁ? የስም ኦርቶዶክሳዊ ማለት ኦርቶዶክስ አማኝ ነኝ፣ በአንገቴ ላይ ማህተብ አለ፣ በአንገቴ ላይ መስቀል አለ፣ ግን ቤተክርስቲያንን አላውቃት። እንኳን በቤተክርስቲያን ውስጥ ያለው አገልጋይ ልሆን ቀርቶ እና በነዛ ታይሞች ላይ ወደ ውጭ ለመሄድ በጣም በተደጋጋሚ ብዙ ሀገራትን ሞክሬ ነበር። በጣም የሚገርማችሁ ከኔ ጋር ኤምባሲ የሚገቡ ሰዎች በአጠቃላይ ቪዛ አግኝተው ተመቶላቸው ይወጣሉ። እኔ ግን ሁልጊዜ ነገሮች ይበላሹብኛል እና አስታውሳለሁ እስጢፋኖስ ቤተክርስቲያን መሬት ላይ እየተንከባለልኩኝ አልቅሼ አውቃለሁ። በቃ እግዚአብሔር ሆይ ስንቱ እንደው ባዕድ አምልኮ እንኳን እያመለከ ያልፍለት የለው እኔ አንተን ይዤ እንዴት ጌታዬ ሆይ ብዬ መሬት ላይ እየተንከባለልኩ አልቅሼ አውቃለሁ። በቃ አንዳንድ ጊዜ እኛ ሰዋዊ አፈጣጠራችን ነው መሰል ነገሮችን በቶሎ እንፈልጋለን፣ የሆነ ሪስፖንስ ማለት ነው። እና እመኑን ሁሉም ነገር ለበጎ ነው የምንለው ግን ሄሉዬ ያቺ ዕለት ስትደርስ ነው። እመኝ ልክ ያቺ ጊዜ ስትደርስ ማለት በቃ እግዚአብሔር አንቺን ሲተክልሽ እንዳትነቂ አድርጎ ነው የሚተክልሽ። እና ልክ ያቺ ጊዜ ስትደርስ ያኔ ኦኬ ለካ ያኔ እንዲህ ያነበሁት ለካ እንዲህ ያለቀስኩት ለበጎ ነበር ምንልበት ጊዜ ይመጣል። በአንድ ወቅት ወደ ቆለቢ ገብርኤል ገዳም አንድ አባት ሲሄዱ የገጠማቸውን ገጠመኝ እንዲሁ ልንገርሽ ብዬ። እኛ አባት በሚኖሩበት አካባቢ በጣም የተከበሩ አባት ናቸው እና ሁልጊዜ ቆለቢ ገብርኤል የዓመት ሲደርስ ሰው በዙሪያቸው አካባቢያቸው ያለ ሰው ገንዘብ እያዋጣ ይሰጣቸዋል።
የስለት ብር ማለት ነው ይዘው ወደ ገዳሙ ደርሰው እግዚአብሔርን አመስግነው ተሳልመው ይመለሳሉ። እና በአንድ ወቅት ጉዟቸውን ይጀምራሉ። እንደተለመደው አካባቢያቸው ላይ ያለው ሰው አጠቃላይ በጣም ብዙ ገንዘብ ይሰጣቸዋል። ያንን ይዘው ጉዞ ይጀምራሉ። ሰው በሚመጡ ሰዓት መተሃራ አካባቢ እንትን ይባላል ሄሎ ምናልባት ቁልቢ ሄዳችሁ የምታውቁ ሰዎች ታውቁታላችሁ። መተሃራ አካባቢ ምሳ ይበላል እና እኚህ አባት እዛ ከተማ ላይ ወርደው ምግብ ለመብላት ወደ አንድ ምግብ ቤት ጎራ ይላሉ። ከተመገቡ በኋላ ሂሳብ ሊከፍሉ ቦርሳቸውን ሲነኩ የለም። በጣም ይደነግጣሉ። እና ሌላው የስለት ብርም ደግሞ ኪሳቸው ውስጥ እንዳለ ቼክ ሲያደርጉ ያም የስለት ብር ከኪሳቸው የለም። እና ልነግራችሁ አልችልም። እጅግ በጣም ነበር እግዚአብሔርን ያማረሩት። ምን አረኩ ፈጣሪ ምን በደልኩ ብለው እጅግ በጣም በቃ ልክ ሕፃን ልጅ ይሄ የእንጀራ እናቱን ሲነጠቅ እንደው ስቅስቅ ብሎ እንደሚያለቅስ እሳቸውን በጣም ምርር ብለው ነበር ያለቀሱት። እና ሁሉም ሰው እዛ አካባቢ የነበረው ወደ ገዳሙ የሚሄድ ተጓዥ ነበር እና እሳቸው እኚህን ያክል ትልቅ አባት እያለቀሱ መመልከት አልቻለም። እና ቀረብ ብሎ አባቴ ምንድነው የሆኑት? አይ እሺ ይቅርታ። እና እኚህ አባት ከኪሳቸው ያለው ገንዘብ እንደጠፋ ለእነዚህ ሰዎች ይነግሯቸዋል። ተወዳጆች እንዲህ እያለቀሱ ባሉበት ሰዓት ላይ እውነት ለመናገር በዛ አጋጣሚ አይ እግዚአብሔር ከኪስ ያለው ገንዘብ እንዲጠፋ ያደረገው ለበጎ ነው አይሉም። እና ያው ሁሉም ነገር ያልፋል። መጨረሻ ላይ ሰው ሁሉ ገንዘብ ያዋጣላቸውና የበሉትን ምግብ ይከፍልላቸዋል። የስለቱን ብር ያዋጣላቸዋል እና ትርፍ ቦታ ፈልገው እሳቸውንም ይዘው ወደ ገዳሙ ይሄዳሉ። እና በመሃል እዛ ገዳም ደርሰው ሲመለሱ አንድ ተገልብጦ አደጋ የደረሰበት መኪና ሲቀጠል ተመልክተው ነበር። እውነተኛ ታሪክ ነው የምነግራችሁ ክርስቲያኖች። እኛ አባት በአራተኛው ቀን ወደ ቤታቸው ሲመለሱ በቤታቸው የለቅሶ የሀዘን ድንኳን ተተክሎ ነበር የገጠማቸው እና በጣም ነው ግራ የተጋቡት። የእሳቸው ፎቶ በትልልቁ ተሰቅሎ ሀዘንተኛ ተቀምጦ ሰልስ ተሰብስቦ ነበር የደረሱት እና እኚህ እንግዲህ የገብርኤል ወዳጅ የሆኑ አባት የተፈጠረው ነገር ግራ ቢገባቸው ቤተሰቦቻቸው በአጠቃላይ ጠየቁ። ምንድነው የተፈጠረው? እኔ በህይወት አለው ምንድነው ይሄ ሁሉ ሀዘን ሲሏቸው አይ የአንተ ሬሳ ነው ብለው አምጥተውልን ነበር አሉና እኚህ አባት ገጠመኙ ግራ ቢገባቸው እንዴት እንዲህ አይነት ስህተት ሊፈጠር እንደቻለ ሲጠይቁ ለካ የእሳቸውን ገንዘባቸውን ዋሌታቸውን ሰርቆ የነበረ ሰው በሌላ መኪና ሲጓዝ አደጋ ደርሶበት ያ መኪና እሳት ነዶ ማለት ይሄ ገጹ ደም ግባቱ ተበላሽቶ ስለነበር ሬሳውን ያገኙ የጸጥታ አካላት ፖሊሶች ኪሱን ሲፈትሹ የእኚህን አባት ዋሌት አግኝተው እንግዲህ ገሌ የሚባሉ ሰው አደጋ ደርሶባቸው አርፈዋል ተብሎ ሬሳው ለነሱ እንደተሰጣቸው ይነገራሉ። ይሄን ሁሉ ነገር ያነሳሁት ለምንድን ነው መሰለሽ ሄሉ? አንዳንድ ጊዜ በህይወታችን የሚፈጠሩ ነገሮች በአጠቃላይ ለመልካም ናቸው። እነዛን ምዕራፎች እነዛን ደረጃዎች በአጠቃላይ ባናልፋቸው ሁሉ ነገር ለበጎ እንደተደረገልን ላናውቅ እንችላለን እና እመኚ እግዚአብሔር አምላክ ነገሮችን ሁሉ ያስተካክላል። ማለት አንቺ አሁን ልብሽን ነው ለእግዚአብሔር የሰጠሽው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የሚለው አምላካችን እግዚአብሔር ያንን ነው። ልጅ ሆይ ልብህን ስጠኝ ይላል። ለምን ሌላ አካል አላለም ቢሉ የዚህ ሁሉ ሰውነታችን ዋና የደም ዝውውር ያለበት ክፍል ልብ ነው። ማለት ሁለንተናን የሚቆጣጠረው ክፍል ልብ ነው። ስለዚህ እግዚአብሔር ልብህን ስጠኝ አለ እና ሄሎ አንቺም ልብሽን ለእግዚአብሔር ሰጥተሽዋል። አሁን የምትፈልጊው ካለሽበት ነገር ሙሉ ለሙሉ መውጣት ነው። ለዚህ ደግሞ ጭካኔ ይፈልጋል። ያየሽ ጭካኔ ልክ ክርስቶስ እኔና አንቺን ለማዳን በቀራንዮ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ እንደከፈለልን ሁሉ እኛም ደግሞ ዋጋ መክፈል ይኖርብናል። ያየሽ ከለመድነው ድባብ እንወጣለን። ለምሳሌ አንድ እንዲሁ ቀለል ባለመልኩ ገንዘብ የሚያገኝ ሰው ካለበት ከእንደዚህ አይነት የሱስ ህይወት ለምሳሌ ለመውጣት ቢሞክር የለመደው ነገር ሁሉ ይቀራል ማለት ነው። ከዛ አዲስ የሆነ ልምድ ነው እየለመደ የሚሄደው ክርስቲያን የሆነ ልምድ እና በእንደዚህ አይነት መልኩ ለመጓዝ ትንሽዬ ጭካኔ ብቻ ያስፈልጋል። ሄሉዬ በዚህ ጉዳይ በምንም እንዳትከፊ እንዳታለቅሺ። ምናልባት አሁን ላይ
ምንም አይነት ነገሮች ቢፈጠሩ ምናልባት እያለቀሽ እያነባሽ ሊሆን ይችላል። ግን ሄሉ መርሳት የሌለብሽ ነገር እኔና አንቺ የምናመልከው አምላክ እግዚአብሔር የልባችን ቋጠሮ መፍታት ብቻ አይደለም፣ የቤታችን ጎዶሎ መሙላት ብቻ አይደለም። ኦኬ፣ የዘላለም ህይወትንም ጭምር የሰጠን ጌታ ነው። የዘላለም ህይወትን። ስለዚህ በእምነት ብቻ ጸሎት አድርጊ። በእምነት የሚደረግ ጸሎት ዋጋ ስላለው የማቴዎስ ወንጌል ምዕራፍ 9 ላይ ቀደም ሳነሳው ነበረ 12 ዓመት ደም ሲፈሳት የነበረች ያቺ ሴት ከዛ ሁሉ ዘመን ከዛ ሁሉ ዓመታት በሽታዋ ልትድን የቻለችው ሄሉ በእምነት የክርስቶስ የልብሱን ዘርፍ ስለነካች ነው። እና አንቺም በእምነት ወደ መቅደሱ ቅረቢ። እሺ፣ ወደ ራስሽን ለካህን አሳይ፣ ወደ ካህናቱም ቅረቢ። እያንዳንዱ እርምጃሽን በእምነት አድርጊ። እግዚአብሔር ሁሉ ነገር ለበጎ ያደርገዋል። መርሳት የሌለበት ደግሞ ትልቁ ነገር ሄሉ ይቅርታ፣ እሺ ስልክ ገብቶብኝ ነው። እና በቀድሞ ህይወትሽ ላይ ሄሉ ነገሮችን ሁሉ አለለ እነዛ ሁሉ ስህተቶች ሲፈጠሩ ይደሰት የነበረ ሰይጣን ልክ ወደ ክርስቶስ ልትቀርቢ እንደሆነ ሲያቅ በዛው ልክ ደግሞ ፈተናዎችን ያመጣል። እና መጠንከር ያስፈልጋል። ምርኮ የሆነ ሰውና ጦረኛ የሆነ ሰው አንድ አይደለም። እንደምታውቁት በምድራችን ላይ ያለ በጣም ብዙ ሰው ምርኮ ነው ለሰይጣን። ምን ለማለት ፈልጌ ነው? የእርሱን ፈቃድ ይፈጽማል እንዲሁ ሳያውቀው ማለት ነው። ካለበት ነገር ግን ነፃ ለመውጣት ሲሞክር ግን ከሰይጣን ጋር ነው ውጊያ የሚጀምረው፣ በጸሎት ማለት ነው። ከሰይጣን ጋር የሚደረግ ውጊያ ደግሞ ረቂቅ የሆነ ውጊያ ነው። ስለዚህ እጅግ በጣም ጠንከር ያለ የእምነት ጸሎትና ልክ የቅዱሳን አባቶቻችን አይነት ተጋድሎ እና ጽናት ያስፈልጋል። ሄሉዬ በርቺ። ከሁሉ በላይ ደግሞ ዙሪያሽ ያሉ ኦርቶዶክሳውያን በአጠቃላይ የልባቸው መሻት ነው። የልብሽ ቋጠሮ ተፈቶ ጥያቄሽ ተመልሶ ወደ ቤተክርስቲያን ቀርበሽ በቃ አለረለ ዓለም የነጠቀችሽን ሰላም ክርስቶስ መልሶልሽ ማየት የሁሉም ኦርቶዶክሳውያን ፍላጎት ነውና ሁሉም ኦርቶዶክሳውያን በጸሎት ያስቡሻል። እኔም በጸሎት አስብሻለሁ። በርቺ ሄሉዬ። እና ካንቺ መስማት እንፈልገው ነገር ቀጣዩ ምንድነው መሰለሽ ሄሉዬ? የምትፈሪው ነገር ምንድነው? ከጸጸት ጋር ተያይዞ የምፈራው ነገር አለ ስትይ ነበር እና እስቲ እሱን ነገር አጫውቺኝ። እሺ፣ እስቲ የምፈራው ነገር አለ ምናምን ስትይ ነበር ከጸጸት ጋር ተያይዞ እና እስቲ እሱን ነገር እስቲ ንገሪኝ። የሚያስፈራሽ ነገር ምንድነው? በጣም በአይምሮሽ ላይ ደጋግሞ የሚመጣው ጸጸት ምን አይነት ጸጸት ነው? ንገሪኝ እስቲ ንገሪኝ ሄሉ። ምፈራው በጣም የሰው ወሬ ነው። አሁንም ቢሆን የሰውን ወሬ አልቻልኩም። በፊት ከነበረኝ እንደውም በፊት አያውቁኝም ማለት ይቻላል። ወጥቼ መግባት የምችል ነበርና አሁን ላይ አልቻልኩትም። በቃ እንጃ በቃ ወደዛ ላይ መመለስ ይሻለኛል እስከምለው ድረስ ማለት ነው። እና በጣም የሰው ወሬ በጣም ከባድ ነው። በጣም እና እሱን ነው ወደዛ እንዳልሄድ ስልክ ገብቶባት ነው። ተወዳጆች እስከዛ እናንተ በደንብ ኮፒ ሊንክ እና ሼር አድርጉ እሺ። ሄሉዬ ስልክ ገብቶብሽ ነው? እሺ፣ ኧረ ምንም ችግር የለውም። እንደውም እኛም ይቅርታ አንቺንም ቢዚ ስላደረግን ለምትፈልጊው ነገር እየነገርሽ ነበር። አሁን ላይ ከበፊቱ በጣም የሚያስጠላ በቃ የራቀ ሰው አሁን በምንም ነገር ደስተኛ አይደለሁም። ወደዚህ ተመልሼ እንትን ካልኩ በኋላ አላቅም ምን አይነት ውስጥ ስሜት ውስጥ በጣም ውዝግብ ያለ ስሜት ውስጥ ነው ያለው። በቃ ራሴን ለማጥፋት ራስሽን አጥፊ ነው የሚለኝ። በቃ አላቅም በምንም ነገር ደስተኛ እየሆንኩ አይደለም። ሰው መቅረብ እፈራለሁ። በቃ
ሰው ሲነካኝ ራሱን አላውቅም። ራስሽን አጥፊ ሳለ የሚለኝ አይዞሽ ሄሉዬ። እዚህ ላይ የተወሰኑ ነገሮችን ብቻ ልበልሽ። አታልቅሺ። በመጀመሪያ ደረጃ በቻልሽው አቅም አታልቅሺ። ምን አለ መሰለሽ ሄሉ፣ በደንብ አድርገሽ አዳምጪኝ ፕሊስ። ጸጸት ሁለት አይነት ጸጸት አለ። አንደኛው ጸጸት መልካም ጸጸት ነው። ሁለተኛው ደግሞ ጸጸት መጥፎ ጸጸት ነው። ክርስቲያን የሆነ ሰው፣ በክርስቶስ የሚያምን ሰው መልካም የሆነ ጸጸት ነው መጸጸት ያለበት። መጥፎ የሆነ ጸጸት ማለት ከአምላካችን ከእግዚአብሔር የበለጠ እንድንርቅ የሚያደርገን ነው። ቅድም እንዲህ አይነት ጥያቄዎችን የጠየኩሽ አውቄ ነው። ምን አለ መሰለሽ ሄሉ፣ የቀደመ ያንቺ ማንነት አለ። ሰው ከዛ ማንነት ልክ መውጣት ስትፈልጊ ይሄ መጥፎ የሆነ ጸጸት ባይመሮሽ ይመጣል እና ይሄ ፈተና ነው። ስለዚህ ከእነዚህ አይነት ፈተና መራቅ አለባችሁ። ክርስቲያኖች ወንድሞች፣ ሁላችሁም ባላችሁበት፣ ሁሉም ሰው መቼም ይፈተናል እና መጥፎ የሆነ ጸጸት ሲያጋጥማችሁ በፍጹም እንዳትበገሩ። እኔ ለቤተ መቅደሱ አልገባም፣ እኔ ራሴን ማጥፋት ያለብኝ፣ እኔ በቃ ወደ ቤተ ክርስቲያን መቅረብ አልችልም፣ እኔ እኮ የቆሸሽኩ ሰው ነኝ። በፍጹም ተወዳጆች፣ በፍጹም እግዚአብሔር አምላክ እናንተን በአምሳሉ የፈጠራችሁ ልጆቹ ናችሁ እና እንዲህ አይነቱ ሀሳብ በውስጣችሁ የሚመጣ ከሆነ መጥፎ ጸጸት ነው። ክርስቲያኖች፣ መጥፎ ጸጸት ነው። ሰው ሄሉ፣ ይሄ መጸጸት ያለብን እኛ የትኛውን ጸጸት ነው? መልካም የሆነ ጸጸት። መልካም የሆነ ጸጸት እያንደረደረ የሚወስደን ወደ ክርስቶስ ስለሆነ አንድ ነገር ስትነግሪኝ ቅድም ተረድቼ ነበረ። ምንድነው? ወደ ቤተ ክርስቲያን ሄደሽ አታውቂም ሄሉ። ዓለም የነጠቀሽን ሰላም እመኚ። ስለ እውነት ነው የምልሽ፣ እመኚ ሄሉ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው ሊሰጥሽ የሚችለው፣ ክርስቶስ ብቻ። ፕሊስ ሁላችሁም እኔ ጋር አንስብል ኮኔክሽን እያለ ስለሆነ እንዲህ አይነት መልእክታውን ባይቆራረጥ መልካም ነው። የኔ ተወዳጆች ፕሊስ እባካችሁን በደንብ ኮፒ ሊንክ አድርጉት። እሺ፣ በደንብ እሺ። ሁላችሁም እህቶች ወንድሞች እንድታደምጡ ያው ኮሜንት ያጠፉት ሄሉ የሀሳብሽን ሰብሰብ አድርገሽ እንድታዳምጪ ነበር፣ ግን ምናልባት አንስብል ኮኔክሽን ሲል ነው በመሀል እያበሮት ያለሁት። እሺ ትንሣኤ ምናሽ ሄሉ? አይ ችግር የለውም ያልኩ። እሺ እና ትንሣኤን እንኳን እኔ በማከብርበት በገርጂ ማርያም ብዙ ሰዎችን ኢንቫይት እያደረኩ ነበረ እና በባለፈውን በውስጥ መስመር መልእክት ሳስቀምጥልሽ አስቤ ነበረ ትንሣኤን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤውን በቦሌ ሆተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን አብረሽ እንድታከብሪ፣ ግን ከማንም በቃ ማንንም አታገኝ፣ ችግር የለውም ሄሉ፣ በደንብ አዳምጪ። ውስጥሽም ሰላም እንዲሰማው ማንንም አታገኝ፣ ግን አንድ ነገር ብቻ እሺ በይ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው የሚመልስልሽ እና አንዱ ቦታ በቃ ለአንቺ ቅርብሽ የሆነ ቤተክርስቲያን በቃ ነጠላሽን ለብሰሽ እመኚ፣ ቅዳሴን በሌለበት ሰዓት ቢሆን የሰርክ ጉባኤን በማይጀምርበት ሰዓት በቃ ለአንቺ በደንብ ኮንፈርት እንዲሰማሽ ማንም ሰው በማይኖርበት ሰዓት፣ ብዙ ሰው በማይኖርበት ሰዓት ቤተ ክርስቲያን ቅጥር ግቢ ውስጥ ሂጂ እና ለተወሰኑ ደቂቆች ብቻ ቁጭ በይ። ማንንም ሰው አታገኝ፣ ማንንም ሰው አታናግሪ፣ ስልክም ሲደወል አታንሺ። የተወሰኑ ደቂቃዎችን ሄሉ፣ የተወሰኑ ደቂቃዎችን ብቻ እስኪ ቤተ ክርስቲያን ቁጭ በይ። እመኚ ልንገርሽ፣ ዓለም የነጠቀሽን ሰላም ክርስቶስ በዛ ሽርፍራፊ ሰኮንዶች ይመልስልሻል። ክርስቲያኖች እናንተ ለዚህ ምስክር እንደምትሆኑ ተስፋ አደርጋለሁ። በቤተ ክርስቲያን ህንፃ ላይ ተመልክታችሁ ከሆነ እጅግ በጣም ትንንሽ የሆኑ ብረቶች፣ ተንጠልጣይ ብረቶች ይቀመጣሉ፣ እንደ ሻኩሮ የሆነው የተሰሩ ማለት ነው። እና እነዛ ምሳሌነታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ ህፃናትን የሚያጠይቁና የሚወክሉ ናቸው። እና ነፋስ በመጣ ጊዜ የሚፈጥሩት ድምፅ አለ ሄሉ። ነፋስ በመጣ ጊዜ ምናልባት ከዚህ ቀደም ቤተክርስቲያን ስትሄጂ ገጥሞሽ የሚሆን ከሆነ ነፋሳት ሲመጡ የሚፈጥሩት የሆነ ድምፅ አለ። አይገርምም? የትኛውም አይነት ኮንሰርት ላይ ማታገኙትን፣ የትኛውም አይነት ክለብ ቦታ፣ የትኛውም አይነት ጭፈራ ቦታ፣ የትኛውም አይነት ዘፋኝ ዘፍኖ አንጎራጉሮ ሸልሎ
በሰማዕትነት በተቀበሉ በነዛ ህፃናት ድምጽ ማለት ነው በእነርሱ ጩኸት እኛ ክርስቲያኖች ሰላም እናገኛለን በሰማዕታቱ ጩኸት ማለት ነው እና በወንድምነት እኔ መምከር በፈልገው ያንን ነው በመጀመሪያ ሄሎዬ በቃ ማንንም ሳታገኝ ለማንንም ሳታማከር እመኝ አንድ እርምጃ ተራመጂና ቤተክርስቲያን ግቢ የተወሰኑ ደቂቆችን እስቲ ቤተክርስቲያን ቁጭ በይ ዓለም የነጠቀሽን ሰላም በቃ ማለት በጣም በብዙ መልኩ ያጣሽውን ሰላም ክርስቶስ በሽርፍራፊ ሰኮንዶች ውስጥ ይሰጥሻል ሌላው ምንድነው ያው የሁላችንም ስጋት ነው ያው ወደ ክርስቶስ ስንመለስ የሰው ወሬ በቃ አንቺውን የፈረሹ ነገር ትክክለኛ ነገር ነው የሰው ወሬ ያስፈራል እውነትሽን ነው እንዲህ ስትይ አንዲት ቅድስት እናት ታሪክ ነው ትዝ ያለኝ ሄሉዬ የሷን ታሪክ በነገርሽ ደስ ይለኛል ማርያም ዘናይን ትባላለች ትክክለኛ ስሟ ማርያም ዘናይን ነው ብዙዎች ባለሽቷ ማርያም ወይም ደግሞ ማርያም እንተ ኀፍረት ብለው ይጠሯታል እና የማርያም ዘናይን በንስሐ ሕይወት መመለስ ታሪክ እጅግ በጣም ይደንቅ ነው ሄሉዬ እና ካንቺ ሕይወት ጋር ስለሚገናኝ የሷን ታሪክ ልነግርሽ ወደድኩኝ በስተመጨረሻ የገጠማት ነገር ማለት ነው ካንቺ ጋር ስለሚገናኝ ይሄ የሰው ወሬ ያልሽው ነገር ማርያም ዘናይን ተወዳጆች በጣም ረጅም የህይወቷን ጊዜ በመሴሰን የኖረች ሴት ነበረች በጣም ይገርማል እግዚአብሔር አምላክ እያንዳንዱ ሰው እኔማ ህይወቴ እንደዚህ ነው ለቤተክርስቲያን አልገባም እንዳይ ለእያንዳንዱ ሰው ምሳሌ የሚሆኑ ቅዱሳን በቤተክርስቲያናችን ውስጥ አሉ እና ማርያም ዘናይን አሁን ከቅዱሳን አንስቶች ውስጥ አንዷ ነች በነገራችን ላይ ተወዳጆች አንዷ ማርያም ዘናይን ትባላለች በረከቷ ይደረብን እና ይህች ቅድስት እናት ረጅም የህይወቷን ጊዜ ኖረችው ስጋዋን በመሸጥ ነበር ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች እናት ነች አይደንቅ ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነች እና ማርያም ዘናይን በአንድ ወቅት በመስታወት ሁለንተኗን እየተመለከተች ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች ለእያንዳንዱ ህዋሳቶቿ እናንተ ጸጉሮቼ ነገ እኮ ረጋፊዎች ናቸው እናንተ ጉንጮቼ ነገ እኮ ወዳቂዎች ናቸው እናንተ አይኖቼ ነገ እኮ ፈሳሾች ናቸው ብላ ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች እጅግ በጣም አምርራ ለቀሰች ይሉ ማለት አይኗ እስከሚቀላ ሽፋሽፍቷ እስከሚጠቁር ድረስ ማርያም ዘናይን አምርራ ለቀሰች በስተመጨረሻ አንድ ነገር አሰበች ቀደም እንዳልኳችሁ ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነችና አንድ ነገር አሰበች ያለው ምንድነው ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ወድቃ ስቅስቅ ብላ ልቅሳ በእንባዋ የክርስቶስ ኢየሱስን እግሮች አጥባ ሽቶ ልታርከፈክፍለት አሰበች እና ያንን ሽቶ ለመግዛት ወደ አንድ ሽቶ ነጋዴ ዘንድ ትቀርባለች አሁን የብዙዎቻችን ፈተና የሚጀምረው እዚህ ጋር ነው ሄሉዬ የማርያም ዘናይንን ታሪክ ምነግርሽ ከሷ እንድትማር የፈለኩት ነገር ስላለ እና ማርያም ዘናይን ወደ ሽቶ ነጋዴው ዘንድ ስትቀርብ ተወዳጆች በቀድሞ ህይወቷ ነበር ሊዘልፋት የሞከረው በቀድሞ ህይወቷ አንዳንድ ጊዜ ልክ በአንዳንድ ነገሮች ልትለወጡ ስትሉ በአንዳንድ ነገሮች ልትቀየሩ ስትሉ ወደ ኋላ የሚጎትቷቸው ሰዎች አሉ በዙሪያችሁ እና ክርስቲያኖች በፍጹም እንደ ሎጥ ሚስት ወርባላ ዞር ብላችሁ መመልከት የለባችሁም ሄሉዬ የሰው ወሬ ተራ ነው እግዚአብሔር ኃጢአትሽን ይርሳው እንጂ እግዚአብሔር የኔን ኃጢአት ይርሳው እንጂ የሰው ነገር ተራ ነው ታዩ ይህች ምድር ሄሉ እንኳን ለኔና ላንቺ ለኃጢአተኞቹ ለኔና ላንቺ ክርስቶስን አብዝተን ለበደል ነው ለኔና ላንቺ ይቅርና ለክርስቶስም እንኳን አልሆነች ፍቅር ለሆነ አምላክ ቸር ለሆነ አምላክ ደግ ለሆነው ጌታም አልሆነች በጥፊ ተጸፍቶ ምራቅ ተተፍቶበት 13 አይነት ህመም ተቀብሎ ስጋው ተቆርሶ ደሙን አፍስሶ ነው ስለኛ ዋጋ ከፍሎ የሰው ልጅ ያዳነ ይህች ምድር ለክርስቶስም አልሆነች እና ሄሉ የሰው ነገር ሊያስጨንቀን አይገባም እና ማርያም ዘናይን ቀደም እንዳልኳችሁ ረጅም ዓመት በመሴሰን የኖረች እናት ነች ስጋዋን በመሸጥ የኖረች እናት ነች በብዙዎች ዘንድ እስክትናቅ ድረስ ያ ሽቶ ነጋዴ ዘንድ ቀርባ ወደ ክርስቶስ እንግዲህ ልትሄድ ነው ተጸጽታለች ተመልከቱ ልቧ ተጸጽቷል ልቧ እግዚአብሔርን ሽቷል አይኖቿ ቀልተዋል ሽፋሽፍቶቿ ጠቅረዋል ወደ ሽቶ ነጋዴው ዘንድ ቀርባ ሽቶ እንዲሰጣ ስትጠይቀው
አንዱ ሞተ እንዲያ አላት። አይገርማችሁም? ሰው ይሄን ያክል ከባድ ነው። ከባድ ፍጡር ነው የሰው ልጅ። ሄሉ ከባድ ፍጡር፣ የልብ መጸጸትሽን እንኳን ከልብ እንደሆነ አድርጎ የማይቆጥር በእያንዳንዱ ሀዘንሽ ላይ ሌላ ህመምን መጨመር የሚፈልግ ፍጡር ነው የሰው ልጅ። ለእንደዚህ አይነት ነገር ደግሞ አንቺ ቦታ መስጠት የለብሽ። ከማርያም ዘኔን እንድትማር የፈለኩት ነገር ስላለ ነው ታሪኳን የምነግርሽ። ይሄኛውን መልስ ሁላችሁም አዳምጡ። ያ ሰው ቀለደባት። አይገርም? ተጸጸታችሁ የምታውቁ ሰዎች ታውቁታላችሁ። ተጸጸታችሁ ልባችሁ ተሰብሮ ያለቀሳችሁበትን ታይም እስቲ ያስተውሉት። በዛ እንዲህ አይነት ሁኔታ ላይ ሆና ማርያም ዘኔ ሽቶ እንዲሰጥ አንዱ ሞተ እንዴ ከምትወጃቸው ወንዶች መካከል አንዱ አረፈ እንዴ ብሎ ቀለደባት። የዚህን ጊዜ ማርያም ዘናይን የሚገርም ምላሽ ሰጠችው። የሚገርም ምላሽ። አዎ ከምወዳቸው እጅግም አብልጬ ቦታ ቀብር እየሄድኩ ማለችው። አይደንቅም? ሄሉዬ በምንም ነገር እንዳትከፊ። እግዚአብሔር አምላክ ንስሐን የሚወድ ጸጸትን የሚወድ አምላክ ነው። ያንቺ ልብ ብቻ ለጸጸት ይዘጋጅ። ያንቺ ልብሽ ብቻ ክርስቶስን ይቅር በለኝ ይበለው። እመኚ ልንገርሽ፣ ክርስቶስ ልክ እንደ 80 ቀን ህፃን ማለት እንደ አዲስ ኃጢአትሽን ረስቶ ነው ወደ እቅፉ የሚስብሽ፣ ወደ እቅፉ የሚያቀርብሽ። የሰው ልጅ ግን በቃ ጀስት ሰው ነው። ሄሉ ይሄንን ማለት ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም የሰው ወሬ። ሄሉ በደንብ ልታስቡ ይገባል። ክርስቶስ ማለት ስላንቺ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ኃያል አምላክ ሆኖ ሳለ የሚፈራ በቅዱሳን መላእክቱ ዘንድ የሚፈራ ግሩም አምላክ ሆኖ ሳለ ኃያል ጌታ ሆኖ ሳለ ነገር ግን እኔንም አንቺንም ዓለም ላይ ያለውን ፍጥረት ሁሉ ለማዳን ሲል ክርስቶስ የአይሁድ እርኩስ ምራቅን ትፍ የተባለበት ስጋውን የቆረሰ ደሙን ያፈሰሰ አምላክ ነው። ይህን ያክል ዋጋ የከፈለልን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከሁሉ በላይ አብልጦ ይወደናል። በንስሐ ሕይወት አንድ እርምጃ ብቻ እንራመድ። ክርስቶስ ኃጢአታችን ሁሉ የሚደመስስ ጌታ ነው። ሄሉዬ በቅዳሴያችን ጸሎት ልክ የቅዳሴ ጸሎት ካለቀ በኋላ ካህናት ሲባርኩም እንደሚሉ ታውቂያለሽ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ፣ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር የሰራችሁትን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። በቤተ ክርስቲያን ውስጥ ያሉ አባቶቻችን ስንኳ የሚጸልዩ ጸሎት ነው። እግዚአብሔር አምላክ ይቅር ባይ አምላክ። ሰው ግን ያለፈ ማንነታችን የሚረሳ አይደለም። ሄሉ እንኳን ይሄንን ኃጢአታችን ይቅርና በልጅነት ጊዜ እንደው በድንጋይ ኮርኮም ያደረግነውን ሰው አይረሳልንም። አንተ እኮ ያኔ ልጅ እያለን እንዲያደርገኝ ነበር ይላል። ሰው አፈጣጠሩ ነው። ሄሉ ምንም ማድረግ አይቻልም። ሰው አፈጣጠሩ ነው። ነገር ግን የአንቺ ኔክስት ሙቭ የአንቺ ግን ቀጣዩ እርምጃሽ ግን ሰዎችን በአጠቃላይ ጸጥ ሊያስብል ይችላል። እንደ ማርያም ዘኔን ማርያም ዘኔን ሲቀለድባት የነበረውን ሰው በአንድ ቃል ጸጥ እንዳስባለችው ሁሉ የአንቺም ቀጣዩ እርምጃሽ ልክ የዛው ያክል ደግሞ ብዙዎችን ጸጥ ሊያስብል ይችላል። ብዙ በቤተክርስቲያናችን ውስጥ ያሉ ቅዱሳን በቀደም ሕይወታቸው ክርስቶስን አብዝተው የበደሉ ናቸው። እነ ሙሴ ጸሊም ሰዎችን አስገድዶ ሲደፍር የነበረ፣ ሰዎችን ቀጥቅጦ በዱላ ብቻ ይገል የነበረ ሰው ክርስቶስ ልቡን የነካው ሰዓት ግን ወደ ቅድስና ሕይወት ተመለሰ። እነ ጳውሎስ በቅዳሴያችን ሰዓት አሁን ሐዋርያው ቅዱስ ጳውሎስን ብርሃነ ዓለም እንለዋለን። ሄሎ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰማዕትነት ሲቀበል በድንጋይ ሲወገር የወጋሪዎችን ልብስ ይዞ ሲያስወግር ከነበሩ ሰዎች ውስጥ አንዱ ሳውል ነው። ጳውሎስ ግን ክርስቶስ ልቡን ከነከው በኋላ ግን ያቺ ተርኒንግ ፖይንት በቃ በትክክለኛው መንገድ ወደ ክርስቶስ ስለቀረበባት ቅዱስ ጳውሎስ እንኳን ሰዎች ሊተቹት ይቀርና በአንድ ቀን ስብከት 3000 ነፍሳትን መመለስ ይቻላል። ሄሉ በመጀመሪያ አንቺም መዳን አለብሽ።
የሰዎችን ነገር በአጠቃላይ እርሹ። ክርስቶስ ይወድሻል። የሚወድሽን ጌታ ደግሞ ክርስቶስ ኢየሱስን አንቺ ማግኘት አለብሽ። ወደ እርሱ እቅፍ ቅረቢ። ከክርስቶስ ጋር ታረቂ። ራስሽን ለካህን አሳይ። ሰው የፈለገውን ይበል። እንኳን ላንቺ ለቅዱሳን አባቶቻችንስ እንኳን አልተመለሰ። የሰው ልጅ ልክ እንደዛ ነው። ቅዱሳን አባቶችን በማማት በሐሜት በዘለፋ ሰዎች አንዳቸው ለአንዳቸው ፈተኖች ናቸው። ከዛ በኋላ ግን ሄሉዬ አንቺ ከተመለሽ በኋላ የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙዎች ይማሩበታል። ልክ አንቺ በኖርሽው አይነት ህይወት የኖሩ አንቺ ባለሽበት አይነት መንገድ ያለፉ ብዙ እህቶች ልክ እንዳንቺ መመለስ ይፈልጋሉ። ደፍሮ የሚያስደፈራቸው አጥተው ማለት ነው። ሄሉዬ የአንቺ መመለስ ለብዙ እህቶች እመኚኝ ምክንያት ነው የሚሆነው። ለነሱም መምጣት፣ ለነሱም በንስሐ ህይወት የመመላለስ፣ ለነሱም ወደ ክርስቶስ ለመቅረብ የአንቺ አንድ እርምጃ ለብዙዎች ትምህርት ነው የሚሆነው። የሰውን ወሬ እንዳትፈሪ። ሁለንተናሽ ታድሶ። አንቺ ከክርስቶስ ጋር ብቻ ታረቂ። እግዚአብሔር ቀሪውን ነገር ያስተካክላል። በዛው ኔጌቲቭ የሆኑ ነገሮች በአጠቃላይ ለአንቺ ጎልተው እንደመጡ ሁሉ እመኚኝ የዛን ያክል ደግሞ አንቺን በጣም ከነማንነትሽ አብዝተው የሚወዱ ብዙ ሰዎች አሉ። የነገሮች አለመገጣጠም እንጂ እና ሄሉ በምንም ነገር ወደኋላ እንዳትይ። የማርያም ዘነይንን ታሪክ አሁን የነገርኩሽን እንዳትረሺ። ኦኬ የቀድሞ ህይወቷ ምንድን ነበረ? ኦኬ ከዛስ ወደ ክርስቶስ ለመቅረብ በንስሐ ራሷን ስትወቅስ እንዴት ነበር የወቀሰችው? ከዛ ወደ ሽቶ ነጋዴ ዘንድ ቀርባ ሽቶ ስጠኝ ስትለው እንዴት ነበር የቀለደባት? ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ነበር ያላት። ማርያም ግን መለሰችለት። ማርያም ዘነይን አዎ ከመወዳቸው እጅግም አብልጬ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ማለች። ሄሉዬ አሁን ላይ ልክ እንደ ጎበጠ ሰው ነፍስሽን ያጎበጠ ከባድ የሆነ ነገር አለ በላይሽ ላይ አይደል? ስለዚህ ያንን አራክፈሽ በመጀመሪያው ልክ ከክርስቶስ ጋር ታረቂ። የሰውን ነገር እርሹ። የሰውን ነገር እርሹ። ቀደም እንዳልኩሽ ይቻለ ለክርስቶስም እንኳን አልሆነች። ሰው ማለት ከባድ ፍጡር ነው። ክርስቶስን ያክል ጌታ በጥፊ የጸፋ ቅዱሳን መላእክት ቀና ብለው የማያዩትን ያንን የሚያስፈራ ግርማ ያለውን የጌታችን የኢየሱስ ክርስቶስ ገጽ ላይ ምራቁን እንትፍ ያለ በጥፊ የጸፋ ፍጡር ነው የሰው ልጅ። እና እንዴት መጥፎ የሆነ ነገር ይናገሩኛል ብለሽ በፍጹም እንዳትጨነቂ። ይልቁኑ ግን ብልህ የሆነ ሰው ማስተዋል አለበት። ሰይጣን የሰዎችን አንደበት ይጠቀማል። ሰይጣን ፈተነን ሲባል ተወዳጆች ሰይጣን ረቂቅ ነው። ያንን ረቂቅ የሆነውን ደግሞ ርኩስ መንፈስ እያየ ነው ፈተነን ማለት አይደለም። የሰዎችን አንደበት ይጠቀማል። ኦኬ ፈለገ አትናቴዎስ መልካም ነገርን እየሰራ ከሆነ ፈለገ አትናቴዎስ ከመልካም ስራው ከመግባር ከሚያደርጋቸው ነገሮች በአጠቃላይ ወደ ኋላ ያፈገፍግ ዘንድ ይመለስ ዘንድ እንደ ሉጥ ሚስት ዞር ብሎ ያይ ዘንድ የጨው ሐውልት ሆኖ እንዲቀር ስለሚፈልግ የሰዎችን አንደበት ይጠቀማል። ማን? ሰይጣን። ሄሉ ያንቺን በጣም ማስተዋል አለብሽ። አሁን ላይ ኦኬ ለማምለጥ እየሞከርሽ ያለሽው ኦኬ ከምን አይነት ህይወት እንደሆነ አንቺ ታውቂዋለሽ። ከፊት ለፊት ደግሞ በጉጉት በናፍቆት በእንባ እየጠበቅሽ ያለሽው ደግሞ የክርስቶስን እቅፍ ነው። ሳሪያ ይሄን ነገር ደግሞ ጥንተ ጠላታችን ዲያብሎስ አይፈልገውም። የሰዎችን አንደበት ይጠቀማል ወደ ቀደመ ህይወትሽ እንድትመለሺ ኦኬ ወደ ቀሽበት ወደ ነበረው ማንነት እንድትሄጂ የሰዎችን አንደበት ይጠቀማል። እና በጣም 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 ጠንካራ ሁኚ። ከክርስቶስ ኢየሱስ ጋር ብቻ አንቺ ታረቂ። ሌላው ነገር ተራ ነው ይሉኝ። አንድ የመጨረሻ ነገር ደግሞ ምነግርሽ ምንድነው? እግዚአብሔር አምላክ ጸጸትን የሚወድ አምላክ ነው። ቅዱስ ዳዊት ልበ አምላክ ተብሏል። ሄሉ እኔ ገና የነገረ መለኮት ትምህርት ስጀምር አይምሮ ላይ ጥያቄ ሆነብኝ ነበር። ከልጅነታቸው ጀምሮ ደናግላን የሆኑ ያሉ ቅዱሳን አባቶች ባሉበት እንዴት ዳዊት ልበ አምላክ ተባለ ብዬ በጣም ነበር የምጠይቀው። በጣም ይደንቀኝ ነበር። ምክንያቱም ዳዊት እንደ ቅዱሳን አባቶች ደናግል አይደለም፣ ሊያውም በጣም ከብዙ ሴቶች ጋር እንደው በኃጢአት በስህተት ወድቋል። እንዴት ሆኖ ነው ዳዊት ልበ አምላክ የተባለው ብዬ አውርቼ መምህራንን ጠይቄ ተመለሰልኝ መልስ። ግን ልቤን አሳረፈው። ሁላችሁም ታውቃላችሁ ክርስቲያኖች፣ ዳዊት እንደ ልብ የተባለው ሄሉ ሁል ጊዜ አምላኩ እግዚአብሔርን ይቅር በለኝ እያለ እያነባ እያለቀሰ ምህረትን ይለምን የነበረ ሰው ስለነበረ ነው። እግዚአብሔር
ከሰው ልጅ የሚፈልገው ይህንን ስለሆነ ዳዊትን ለኔ ያለ እግዚአብሔር እንደ ልቤ ነው አለ። ሄሎ ያንቺ ተጸጽተሽ ወደ ክርስቶስ ቀርበሽ እጠበኝ ስትዩ ያ ነው እግዚአብሔር የሚያስደስተው። ለእግዚአብሔር እንደ ልብ ሆንሽለት ማለት ነው። ሄሎ እንደ ልብ ሆንሽለት። ስለዚህ ልትበረቺ ያስፈልጋል። ሄሎዬ ሌሎችም እንዳነሳልሽ የምትፈልያቸው ሀሳቦች ካሉ ደግሞ እድሉን ልስጥሽ። ሳታለቅሽ ነው ግን የምትነግሪኝ። ማይክሽን ክፈች። ምንም ሀሳብ የለኝም። መልካም እሺ። ከማርያም ዘነይን ታሪክ ያው አንድ የሆነች አንዳች ነገር እንደተማርሽ ተስፋ አደርጋለሁ አይደለ ይሉዬ? መልካም በደንብ በርቺልኝ። የንስሐ አባት ምናምን የለሽም አይደል? ገና የለኝም። እሺ ንስሐ ለመግባት እያሰብሽ ነው? በንስሐ ሕይወት ለመመላለስ እያሰብሽ ነው ወይስ ምን አይነት ሁኔታ ላይ ነው ያለሽው? ሀሳቡ አለኝ ግን በቃ እፈራለሁ። የፍርሃት ነው ፈልጋለሁ። ሲያድ የመጨረሻ ጥያቄ ልጠይቅሽ ሉዬ። በጣም ስትጨነቂ አሁን ባለሽበት ኮንዲሽን በጣም ስትጨነቂ፣ በጣም ሲከፋሽ፣ ስታለቅሺ ብቻሽን ሊያውም ማንም አባቢ በሌለበት ብቻሽን ስታለቅሺ፣ ስታዝኝ ከሀዘንሽ ከጭንቀትሽ ለመውጣት የምታደርጊው ምንድን ነው? በጣም ሲከፋኝ የቤተሰቦቼ መቃብር ጋር ሄጄ ማልቀስ ለምን እንስማናበት ነገር የለም። ሄሎ የእግዚአብሔር አምላክ ያበርታሽ። በቻልሽው አቅም አታልቅሺ። እሺ ሄሉ በቻልሽው አቅም ፕሊስ አታልቅሺ። መጥፎ የሆኑ ነገሮችን እንድታስታውሺ ሀዘንሽን የሚቀሰቅስ ነገር እንድታስታውሺ ፈልጌ አይደለም እጠይቅሽ። ነገር ግን የተሻለን ነገር ገንዘብ እንድታደርጊ ስለምፈልግ ነው። በመጀመሪያ ደረጃ ሄሉዬ እኛ እዚህ ውስጥ በዚህ በቲክታክ ፕላትፎርም ላይ ያለን በአጠቃላይ የምታይን ኦርቶዶክሳዊ የሆነ እህቶች ወንድሞች በአጠቃላይ እንወድሻለን። ሄሉ አንቺ ከዛሬው ዕለት ጀምሮ ለእኔ እህቴ ነሽ፣ እኔም ደግሞ ለአንቺ ወንድምሽ ነኝ። ስለ እውነት ነው የምልሽ። በማንኛውም አይነት ነገር ከአንቺ አጠገብ ልሆን፣ በየትኛውም አይነት ነገር ከአንቺ አጠገብ ልቆም እኔ ፈቃደኛ ነኝ፣ ከአንቺ ጎን ነኝ። ሌሎችም በጣም ብዙ ኦርቶዶክሲያን አሉ ገና በደንብ ያልተዋወቅሻቸው በጣም ብዙ፣ እነሱ ሁሉ ወንድሞች እህቶችሽ ናቸው። አንድ ነገር ብቻ ልበልሽና በቃ ብዙ እንቅልፍም አላሳጣሽ፣ ሌሎች ነገሮችን ደግሞ በውስጥ እናወራለን። ምንድነው መሰለሽ ሄሉዬ፣ ከኃጢአት ድፋምነት አጥቦ ሊያነጻን የሚችለው ክርስቶስ ብቻ ነው። በቃ ይህን ነገር በልብሽ አኖር። ለምሳሌ አንድ በጭቃ ወይ በሆነ ነገር የሰውነቱ የቆሸሸ ሰው ታጥቦ ሊነጻ የሚችለው በውሃ ብቻ ነው። ከኃጢአት ድፋምነት ስሜትም ደግሞ ነጻ የሚያወጣን ክርስቶስ ነው። ልክ በነፍስ የድፋምነት ስሜት ሲሰማችሁ ክርስቲያኖች ምንም አይነት ሌላ አማራጭ አትጠቀሙ፣ ወደ ክርስቶስ ብቻ ቀረቡ። ወደ ክርስቶስ ሄሉዬ። እኔም እጅግ በጣም የምወዳት ሴት አያቴን ቅርብ ጊዜ ነው ያጣሁት እና ልክ በአሁኑ የማከብረው የተወለድኩበት ዕለት ሲደርስ ልደቴ ማለት ነው፣ ወደ አያቴ የእረፍት ቦታ ወደ ተቀበረችበት ቦታ ቀርቤ በዚህ ዓመት እሷ ከሄደች በኋላ ቅርብ ጊዜ ስለሆነ ያረፈችው፣ እሷ ከሄደች በኋላ ከኛ ከተለየች በኋላ የተከፋውባቸውን የተደሰትኩባቸው ነገሮች በአጠቃላይ ስነግራት ነበር። ይገባኛል፣ ውስጥሽ ያለው ነገር ይገባኛል። ነገር ግን የብቸኝነት ስሜት ግን በፍጹም ሊሰማሽ አይገባም። ሄሉ
ከኃጢአት ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ከፊት የምናከብረው በዓል አለና ማበሻ ጨርቅ ወስዶ የሐዋርያትን እግር አጠበ እና ሲያጥብ ጴጥሮስ ጌታ ሆይ እኔንማ አታጥበኝም ብሎ ያው ለክርስቶስ እንደተናገረ የመጽሐፍ ቅዱሱ ክፍል ይናገራል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዛው ቅጽበት ለጴጥሮስ ያለው ምንድን ነበረ? እኔ ካላጠብኩ ከኔ ጋር እድል ፈንታ የለም ነበር ያለው። በዚህ አጋጣሚ ለሄሉ ብቻ ሳይሆን ምናልባት በተመሳሳይ አይነት ፈተናዎች ውስጥ ያላችሁ እህት ወንድሞቻችን በጣም ከባድ በሚባል ህይወት ውስጥ እንዲህ በሚዲያ ልትናገሩት በማትችሉት አይነት ከባድ ሁኔታ ውስጥ ያላችሁ እህት ወንድሞቻችን በነፍስ ድፋምነት ስሜት ሲሰማችሁ ነገሮች ሁሉ ከብደዋችሁ ማንም ሳይሰማችሁ በድልዝ ውስጥ ገብታችሁ እያለቀሳችሁ ከባድ ጊዜዎችን እያሳለፋችሁ ያላችሁ እህት ወንድሞች እመኑ ልንገራችሁ፣ ዓለም የነጠቃችሁን ሰላም ሊሰጣችሁ የሚችለው ክርስቶስ ብቻ ነው። ዓለም የነጠቃችሁን ረፍት ሊሰጣችሁ የሚችለው ክርስቶስ ኢየሱስ ብቻ ነው። ኦኬ፣ የቆሸሸ ያንን የነፍስ ድፋምነት ስሜትንም ደግሞ ከኛ ሊያርቅ የሚችለው ክርስቶስ ብቻ ነው። ወደሱ ቅረቡ፣ ራሳችሁን ለካህን አሳዩ፣ በንስሐ ሕይወት ተመላለሱ። ሄሉ እመኚኝ ልንገርሽ፣ አንቺ በነገሮች ወስኚ፣ በንስሐ ሕይወት ለመመላለስ ወስኚ። በንስሐ ሕይወት የተመላለሽበት ቀን ላይ ግን ዓለም ላይ ያጣሽውን ሰላም በአጠቃላይ ክርስቶስ ይሰጥሻል። ያኔ ከነበረሽ ይሄ የነፍስ ድፋምነት ስሜት ነፃ ወጥተሽ በክርስቶስ ኢየሱስ የመታደስ ስሜት ውስጥ ነው የምትገቢው። እና ሄሉ በነገሮች አንቺ ብቻሽን አይደለሽም። እግዚአብሔር አምላክ ያበረታሽ። በቻልሽው አቅም አሁን ላይ ሰይጣን ቅድም እንዳልኩት በአንድም በሌላም መልኩ ካለሽበት መንገድ እንድትርቂ በሌሎች ሰዎች ሊናገር ይችላል እና በቻልሽው አቅም ከሶሻል ሚዲያው ራስሽን ገደብ አድርገሽ አላደለ ለራስሽ በደንብ ሰፊ ጊዜ ስጪ እና ወደ ቤተክርስቲያን በጣም እንድትቀርቢ ይፈልጋለሁ። ሄሉ በጣም እኔ በቻልነው አቅም ወደ ቤተክርስቲያን ብንቀርብ መልካም ነው ሌሎቻችን። እና ሄሉዬ አወራሻለሁ ፈቃደኛ ከሆንሽ። አሁን እንዲህ አይነት ነገሮች የግድ ነገ ይሆናሉ ማለት አይደሉም። እሺ ሄሉ በእነዚህ ነገር አላስጨነቅሽ፣ ምንም እንዳታስብ። ልክ አንድ ህፃን ልጅ ሲወለድ ከኛ እኩል በሁለት እግሩ መቆም እንደማይችል ሁሉ ሄሉ አንቺም በአንድ ጊዜ ነገ እንገናኝ ቤተክርስቲያን ምናምን ወዲያው ቆይ አባገሌን ላገናኝሽ ምናምን ብሎ ንስሐ መግባት ምናምን ላይሆን ይችላል፣ ጊዜ ሊወስድ ይችላል። ግን አንቺ ብቻ ከዚህ መንፈሳዊ ነገር አትራቂ። ወንድሞችን በማንኛውም አይነት ጉዳይ በማንኛውም አይነት ነገር ቃል የምገባው ነገር ምንድነው ሄሉ፣ አንቺ የተጨነቅሽባቸው የተቸገርሽባቸው ነገሮች ካሉ እኔን አማክሪኝ አለሁኝ። ስለ እውነት ነው የምልሽ፣ ምንም እንዳታስቢ። መግባት ያለብኝ ቀዳዳ ውስጥ ሁሉ ገብቼ እነዛን ነገሮች በአጠቃላይ ለማድረግ ቃል እገባልሻለሁ። አንቺ ብቻ ግን በርቺ። የሰው ወሬ ከዚህ በኋላ ቦታ እንደማትሰጪ ተስፋ አደርጋለሁ። ቀደምም የማርያም ዘኔንን ታሪክ ያነሳ ነው ለዛ ነው። በርቺልን፣ በውስጥ እናወራለን እንደ እግዚአብሔር መልካም ፈቃድ። ሄሉዬ እግዚአብሔር ረድቶን ኦኬ በእመብርሃን ምልጃ እንግዲህ በቅዱሳኑ ደግሞ ተራዳይነት እግዚአብሔር ከፈቀደ ትላንትና አንድ ምኞቴን ስናገር ነበረ። ጆሲ ከፕሮቴስታንቲዝም እምነት ወጥቶ ወደ ቅዱስ ቤተክርስቲያን ተመልሶ ከኔ ጋር ነጠላ ለብሶ እንዲያስቀድስ ምኞቴ ነው ብያለሁ። ሄሉዬ አንቺንም ደግሞ ምንም አይደለም፣ አንቺን ወደ ቤተክርስቲያን ብቻ ይዤ መሄድ እፈልጋለሁ። እግዚአብሔር ከረዳ እግዚአብሔር ከፈቀደ ማለት ነው። ይቅርታ አንድ ጊዜ በጣም ይቅርታ እና የልቤ መሻት ነው። በውስጥ እናወራለን፣ አንዳንድ ነገሮችን እናስተካክላለን። የሚወስደውን ያክል ጊዜ ወስዶ ሄሉ ወደ ቤተክርስቲያን እንቀርባለን። ራስሽን ለካህን ታሳያለሽ። የናፈቀሽን መቅደስ ኦኬ፣ የናፈቀሽን ቅዳሴ፣ የናፈቀሽን ማህሌት ሁሉ የምትገለገይበት የክርስቶስ ኢየሱስ ልጅ ትሆኛለሽ። እና የማስቀምጣቸው መልእክቶች አንቺም ተመልከቻቸው፣ እናወራለን። በርቺ፣ ሁላችንም እንወድሻለን። ለሌሎቹ ምድል
ልስጥ ታች ላሉት ኮሜንት ሴክሽን ላይ ፍቅራችሁን ገለጹላት ተወዳጆች። እሺ ሄሉ በጣም 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 ነው ማመሰግነው እና ደግሞ እውነት አክብረሽ እያንዳንዱ ሀሳቦችን በአጠቃላይ ስትመልሽልኝ ስለነበረ በጣም ነው ማመሰግነው። ጊዜ ያክብረልኝ። እሺ ሄሉ እኔም አመሰግናለሁ። እሺ ሰላም ዳሪ። በቃ ከቻልሽ በውስጥ መስመር አሁን ላይ የምትጠቀሚበትን ቁጥርሽን አስቀምጪልኝ፣ እደውልልሻለሁ። ብዙ ነገሮችን ሁሉም ነገር በሚዲያ አይነገርም። ሁሉም ነገር ሚዲያ ይወቀው አይባልም። ከሚዲያ ውጪ ደግሞ እናወራለን። እንግዲህ ከስር እንዲህ የጓጉ እህት ወንድሞችሽን በአጠቃላይ አንድ ቀን ሰርፕራይዝ ታደርጊያቸዋለሽ ማለት ነው። ሁሉም ነገር አልፎ ነገሮች ተቀይረው የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ እንዲህ ከማልቀስ እንዲህ ራስን ከመውቀስ ደግሞ ህይወት ነፃ ወጥተሽ እግዚአብሔር አምላክ በአንቺ ህይወት ያደረገውን ነገር የምትመሰክሪ ጠንካራ እህት ትሆኚናለሽ። በርቺልን ሄሉዬ። ሰላም ዳሪ። እንወድሻለን። እሺ ሰላም ዳሪ። ኦኬ ሁላችሁም ኦርቶዶክሳዊ የሆናችሁ እህቶች ወንድሞች እንዲህ አይነት እህት ወንድሞቻችን የመመለስ ግዴታ የኛ ነው። እሺ የኛ ስለሆነ በቻላችሁት አቅም ሁላችሁም ኔጌቲቭ የሆነ ነገር የሚጽፉ ሰዎች አሉ በየቦታው። እንኳን ለሄሉ ይቅርና ለኛም ያው ፈለገ አትናቴዎስ ዛሬ ሸሚዝ አደረገ ብለው ሪፖርት የሚያቀርቡ ሰዎች አሉ። እንዴት ሸሚዝ ያደርጋል? የቤተክርስቲያን አገልጋይ አይደለ ወይ ምናምን የሚሉ ሰዎች አሉ አይደል? የሆነ አይደለ እንደው ጭርሽ ይላል ወድም አይነት ሰዎች እና አንደበታቸውን ጥንተ ጠላታችን ዲያብሎስ ይጠቀማል። እንዲህ አይነት ሰዎች ወደ ቅድስት ቤተክርስቲያን እንዳይመለሱ ያደርጋልና በቻላችሁት አቅም እናንተም ደግሞ እንዲህ አይነቱን እያንዳንዱን መጥፎ የሆነ ኮሜንት የምትዋጉ ተዋጊ የሆናችሁ ኦርቶዶክሳውያን ሆኑ። ሁሉንም በፍቅር እንመልሳለን። እግዚአብሔር አምላክ ይርዳን። የኔ ተወዳጆች ሁላችሁንም በጣም ነው እምወዳችሁ። ኦኬ ነገም 3 ሰዓት እገባለሁ። እሺ ነገም 3 ሰዓት እገባለሁኝ። ሌሎች እነ ናሆምን ሰላም ልበላቸውና እረፍት ላደርግ ነኝ። ነገ ማታ 3 ሰዓት እንገባለን። እሺ እንዲህ አይነቱን ነገር ማታ በቃ በደንብ አድርገን ነው የምንይዘው። በደንብ አድርገን በቻልነው አቅም በደንብ አድርገን እህት ወንድሞቻችን ወደ ቤተክርስቲያን እንዲቀርቡ በንስሐ ሕይወት እንዲመላለሱ ራሳቸውን ለካህን እንዲያሳዩ በቻልነው አቅም በደንብ አድርገን እንቀጥላለን። ማታ ያው እንግዲህ ያው እንዳይዛቡ አድርገን በቻልነው አቅም ለእህት ለወንድሞቻችን ጊዜ የሰጠን እንቀጥላለን። የኔ ተወዳጆች ድል አለ በስም ድል አለ በቃል ድል አለ በስም ድል አለ በቃል ተራራው ይናዳል ኖኤል ስር ባህር ይከፈላል መድኃኒዓለም ስለ የኔ ተወዳጆች በጣም ነው የምወዳችሁ ሁላችሁንም እና ወደ ቤተክርስቲያን መቅረብ የምትፈልጉ በተለያየ አይነት ምክንያት ካላችሁበት መጥፎ የሆነ ልማድ አይደለም መውጣት ያልቻላችሁ እህት ወንድሞች
በውስጥ መስመር መልእክት ብታስቀምጡ ብዙ ጊዜ ስለማልመልስ አላደለ ብዙ ጊዜ ስለማልመልስ ባትጽፉ መልካም ነው። እንዲህ አይነት አጋጣሚዎችን ግን ተጠቀሟቸው። ልክ እንዲህ ላይቭ ስገባ አንዳንድ ቁጥር ጻፉልኝ እና በደንብ እናወራለን። አስገባችኋለሁ፣ ድል ሰጣችኋለሁ። እሺ የኔ ተወዳጆች እግዚአብሔር አምላክ ይርዳን። ኦኬ በድምጼ ሙድ እየያዛችሁ ነው ማለት ነው። በድምጼ እየቀለዳችሁ ነው። እንግዲህ ጆሲንም እንግዲህ ቅዳሴ እያስጠና ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ይመጣ ዘንድ የእግዚአብሔር ፈቃዱ ይሁን። ፕሮቴስታንት ወንድሞች አንዳንድ ቪዲዮዎች ላይ ኮሜንት ሴክሽን ላይ የገባውኝ ፕሮቴስታንት ወንድሞችን በጣም እንደ መወዳቸው በኮሜንት ሴክሽን ስገብ ወንድሞቻችን ለእናንተ ጥላቻን የሚያሳይ እናንተን ከልብ የሚጠላ ትምህርት ውጪ ነው ማለት ነው። ሌሎቻችን ግን እንወዳችኋለን ለማለት ያክል ነው። እኔ አሁን በጣም ደክሞኛል የኔ ተወዳጆች። ነገ ማታ 3 ሰዓት እንገናኝ። እሺ በሉኝ ፕሊዝ። ነገ ማታ 3 ሰዓት እንገናኝ። እንደ ሁላችሁንም ወዳችኋለሁ። ነገ እንደ እግዚአብሔር መልካም ፈቃድ ከምሽቱ 3 ሰዓት ላይ በደንብ አድርገን አንዳንድ ነገሮችን እናወራለን። እሺ ድንግል ዲያቆን ለምንድን ነው ስርዓተ ቤተክርስቲያን የምትጥሰው? ማለት በአጽዋማ በዚህ አብይ ጾም በዚህ ትልቅ ጾም የሰርግ ዝማሬ እንዴት ይቀርባል? የሰሞኑ ድፍረቱ ደግሞ በጣም ይገርማል። ዲያቆን በጣም የሰሞኑ ድፍረት ይገርማል። በጣም መዝሙር ትዘምራለህ። ሪከርዱን እሰማዋለሁ። እኔ ደግሞ በጣም እያዘንኩኝ ነው። ለምን በህዝቡ እንጫወታለን? ዲያቆን በጸጋችን ለምን አናገለግል? እንዳሳ እንዲህ ከሰበክን አይበቃም? ከመከርን ከገሰጽን ከተኮሳተርባቸው አይበቃም? ጭራሽ በአንተ ድምፅ ያው መዝሙር ስማ አሁን ከሆነ ቪዲዮ ላይ ነው የመጣሁት። እግዚአብሔርን ቆይ እንዳታ እና ሰውየው በእንግሊዝኛ እያወራ ምናምን ነው እና እቺ ሚጣ የምትባል ልጅ አለች፣ አንድ ተንከሲስ። እኔ በጣም ነው የምወዳት። እኔ የሰውየው የተናገረውን አልሰማሁም። እንግሊዝኛ ላይ እንደፈለገ ነኝ አላለችም። እንደ ሀሳብ አብራችሁ ለምን ሬፍት ባል ያገቡም? ስርዓት ያዝ አንተ። በጣም ማለት አይደረግም። ቃል ሳላወጣ እኮ ነው። ቃል ሳላወጣ ይኸውልህ ሽፎ ግንባሩ ሽፎ። ሌላ ተመሳሳይ እንደዚህ አይነት ላሳይ። ሌላ
ይሄ ልጅ የተነሳው ሌላ ፎቶ ላሳየ ራሱ ልጁ ራሱ የተነሳው ሌላ ፎቶ እኔ ሐሳብ ለመስጠት ለትምህርት ለመማማር ነበር የገባው ልጅ የተነሳው ሌላ ፎቶ ላሳየ ይኸው እኔ ለመማማር ነበር የገባው አልገባኝ ለምን እንደዚህ እና እኛም እኮ የተማማረን እኮ ነው ያለን ወንድማችን ማለት አይልትሻ አሁን ይሄ ውድ ሰዓት ነውና በጣም ውድ ሰዓት ነው ብዙ የእግዚአብሔርን ችግር የለውም ባይዚ ወንድማችን እኔ አሁን እኮ ምንም አላደረኩኝ እኔ ሰሌክት የርቀት ትምህርት ቤት ግባ ከስድስተኛ ክፍል ጀምሮ ይቀበላል የእውቀት ብዙ የማይረሳ ማስታወቂያ እናንተ እንዴት ነው ጠፋ ምንድን ነው ራሴ ላይ እየሰራው ነው ለራሴ ጊዜ መስጠት አለብኝ አይ በደንብ ስራ እግዚአብሔርን አረሰውልክም ደግሞ ባለፈው አረሰውልም እግዚአብሔርን ዛሬ ደስቸው ነው በነገራችን ላይ አንተ ቤት ላይ የገቡት እንጂ ላናግር ራሱ አልፈልግም ነበር ባይጂ በ10 ቁጥር መርፌ በሚስማር ምናምን መዝጋት ይችላል እንት ታስፈራራን እንዴ ለተቃል ብቻውን መቆም ይችላል እኔ መቼ እኔ ብቻን መቆማችን ማለት ልደት ብቻ የሚል ትምህርት ስድስተኛ ሶላር ጀምራል ባይዚ እነማን አይ ቅዱስ ሚካኤል አይ ማርያምን በጣም ምንድነው መሰለ መቅባት ጀምራል መስራት ያዝ እዛ ድረስ ከመጣ በኋላ እኔ ወደ ቤት ሄዳለሁ ምናምን እንዳረሰው ለማንኛውም አንተ እኔ በክብር አምጥቼ እኔ ነኝ ያስረፈድኩበት ምንም ትንጫነጭብኝ አዎ ልደት አንተ ነህ ምን አላልኩም አንተ አንድ መኪና መንዳት ካለበት ፍጥነት በጣም እጥፉን ቀንሰን እኔ ለመሰለ ወንድማችን ሁለተኛ ደግሞ ሌላ ያናደደኝ ነገር ምንድነው መሰለ መሪዘ ትቆማለህ ከዛ በኋላ ከቤታቸው እስከሚመጡ ድረስ ነው የምትጠብቃቸው አንዴ ልንገር ስንት መኪና ነው እየመጣ ሲያልፈኝ ነበር ተስፋ ያለኝ ልጅ ነኝ ነገ ትዳር መሰረታለሁ ልጆች ወልዳለሁ አላማ አለኝ ገብቷል እኔ ተረጋግቼ ነው መኪና መነዳ ባይዚ ሁሉም ነገር ለቀስ ብለህ ስትነዳ ጥሩ ነው ይገርም ቶሎ መንዳት ብዙ ነገር ላይ ተጠቅመው ወንድማችን ቶሎ አትንዳ አትፍጠን አይደለም ከቤታቸው ስትጠብቃቸው ቀስ ብለህ ቤታቸው ሱታ እያልክ ነው ወንድማችን እንትም 30 የሆኑ በምክንያት ነው ዲያቆንዬ ፍጥነት ለአትሌት ነው የሚጠቅሙት ሮጥ የተሸለመው ኃይሌ ብቻ ነው እያልከን ነው እኔ ሁሉም ነገር በተለይ መንዳት ሲባል ቀስ ብትል ጥሩ ነው ለሁሉም ነገር ቀስ ብለህ ምናምን ብለት አንተ ቀስ አይደለም በቃ ጭራሽ መኪናው እየሄደ አይደለም እንጂ አንተ እኮ ከቤታቸው እስከሚመጡ ድረስ እኮ ነው የምትጠብቃቸው ከቤት እንዴት ሰው ከቤቱ ምሳውን ቋጥሮ ምናምን እስኪመጣ ድረስ እንዴት ትጠብቃለህ ጋቢና ተቀምጠ ለምን አንተ እኔ መኪና ውስጥ ገባ በራስ መኪና ነው ማትሄድ ማን ለመነ ሰው ላደርግ ብዬ ምክንያቱም ያንተ መኪና ውስጥ እሺ ብሎ ሰው ገብቶ ስለማያውቅ መኪና በራሱ በነገራችን ላይ በጣም ነው የሚያስፈራው ውስጡ መስተካከል አለበት ኔክስት ታይም ሰው ገብቶ ስለማያውቅ ኔክስት ታይም በታክሲ መሄድ ይችላል በጣም ብዙ ምሳሌዎች አሉኝ ራይድ የሚሰሩ ከሄለን ጋር ብዙ ተወያያችሁ በጣም አሪፍ ነው ያደረከው ባይዜ በዚህ አጋጣሚ ቁም ነገር እንዲቀርቡ የማድረግ ክርስቲያናዊ ግዴታ አለብን እስኪ ኬት ቤተ እምነት እንደመጣ ጠይቀው የገባው ነው እንደማችንን ከመሸ ከ4 ሰዓት ተኩል በኋላ መናፍቃንን አታስገባ ቲክቶክ ላይ ልደት ተደግሟለህ ንግግርን ተደግሟለሽ በጣም አንተም እንደፈለገ ማስፈራራት ጀመርክ ነው ባይዚ ተቃቅፋችሁ ታክሲ ተራ መሄድ ትችላላችሁ ለኔ ለልደት ስትሉ ፈረንሳይ ፈረንሳይ እንዳላስቀማ ሱ አለሩና
ተው እንደዚህ አይነት ነገር አሁን ሚዲያ ላይ አይወራም እኮ ነው ያላወራውም እኮ እኔ ለምንድን ነው ከፈረንሳይ የሚወጣ ሁሉ ስግጥ ያለ ባህሪ የሚኖረው እላለሁ። ዛሬ ተመለሰልኝ። በሁለታችሁ ትመጣለህ ፈረንሳይ። የፈረንሳይ ሰው ይሄኔ 600 ሰው ፈረንሳይ ነው። አላከልህም እየሰማሁ ልብ በል። እዛ ፈረንሳይ ኢየሱስ ቤተክርስቲያን ሰኞና አርብ የቅባ ቅዱስ ቀን ነው። ለምን አትቀባም? ቅባ ቅዱስ ትንሽ እንዲተው እግዚአብሔርን ልደት ቀሌን የተናገርኩት በል እንዴ ሪከርድ እያደረጉ በመጥፎ እንትን የሚሉ ሰዎች አሉ። አይ አልፈራም ባይዜ እግዚአብሔርን ቀሌን ነው በል ልደት። ኧረ አልፈራም። የፈረንሳይ ሰፈር ሰው በአጠቃላይ አሁን እየተናገርክ ነው። እኔ ማንም ምንም አያደርገኝም። አይደለም የፈረንሳይ ሰፈርን ሰው አሁን እየተናገርክ ነው። አይ እኔ እንደ ሰፈር ሳይሆን ሁለታችሁም የተናገርኩት እንደዛ ችግር የለውም። ስለዚህ የፈረንሳይ ሰፈር ወንድሞቻችን በአጠቃላይ ያው በቃ ያው አይ ነው ችግር የለውም። ልደት ለጨዋታ ነው በመጥፎ ሰፈር እኔ ነው አሁን ጀስት ነገሮች በመጥፎ እንትን እንዳይሉ ኤርፎን ፕሊዝ የምን ኤርፎን ትናንትና ከመኪና ስትሰርቅ የወረድከው በነገራችን ላይ የ6 ወር የቤት ኪራይ ከፍልላል ኤርፎን ዋጋ። እሺ ሲከፍለን እንይዋ አይተን እንመንበት። በልለት ፈለገ ቼክ አድርገው ይሳቡ ናቲ ዝም በል። ያንተን ከሆነ በጣም ይከብዳል። ብዙ ነው የሚከፍለው። አረኔ 10,000 ቆርቆሮ ቤት ውስጥ ነው የምኖረው። በእናትህ ግድንግር ነው ይቀይረዋል። ናቲ አንድ ጥያቄ ልጠይቅህ። ጠይቀኝ። ሁሌ እንደመለስኩ ነው። ናቲ ድንግል ነህ? አዎ። ድሮም ከዲያቆን ጋር እየዋልክ እንደዛ ነው የምትሆነው። እንዲህ የታወቀ እኮ ነው። እኔ እኮ ልደት ወይ ያለ ፈለገ ሁላችንም ማስመሰያች ምንድን ነው ፈለገ አቅም እንዴ? ፈለገ ያውቃል እኮ በዚህ ዓመት እኮ አይደለም የጠየቅኩት እኮ አረኔ ፈለገ እንደውም በተክሊል ነው ምድር ያለ ራሱ ስንት ጊዜ ሲፎክር ነው። ያለፈውን 3 ሳምንት ጥያቄ አይደለም የጠየቅኩት ባይዚ ሙሉ ከልጅነት እስከ እውቀት እኮ ነኛው እንዴ። እኔ መድኃኒዓለም ካወቀ ይበቃኛል። እሱ እውነት ነው። እስካሁን ስንት ሰው አፋልጋ አግኝተሃል ናቲ አፋላጊ ብለህ ራስህንም እኮ አላገኘህም። አሁን በስራ ጉዳይ ሰው ፈልጋ አገናኝተሃል። በስራ ጉዳይ አሁን አላወራም። አይ ልደት አንቺን ፈርቶ ወረደ። ተመስገን። ሌላ ጊዜ ያስገባሃል። አሁን እታች ወረደ በራስ ፍቃድ። አውርደኝ እንደለመድከው ራስ አውርደኝ። እኔ አልወርድም። ቆይ አንድ አበባ ሰጣለሁ፣ ተክለህ ትመልስልኛለሽ። አንዳንዴ መሳቅ ራሱ ያደክማል። ኤኒዌይስ ሁላችሁም ደህና ደሩ። ነገ ማታ 3 ሰዓት እንገናኝ። እሺ ነገ ማታ 3 ሰዓት እንገናኝ። እኔ ተወዳጆችና በጣም ከባባድ በሆነ ሁኔታ ውስጥ ያላችሁ ፕሮቴስታንት ወንድሞቻችንን መታችሁ እኛን ማናገር ትችላላችሁ። በሱስ ህይወት ውስጥ ያላችሁ፣ ራስን በማጥፋት ስሜት ላይ ያላችሁ፣ በግብረ ሰዶሜነት ውስጥ ያላችሁ፣ በተለያዩ መጥፎ በሚባሉ ሁኔታዎች ላይ ያላችሁ ፕሮቴስታንት እህት ወንድሞቻችንም ጭምር ነገ ማታ 3 ሰዓት መታችሁ ከኛ ጋር መወያየት ትችላላችሁ።